ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። የዘንድሮው የሴቶች ወርን ከመጽሐፍት ገበታ ዝግጅት በማስታወሻነት ከሰየምንላት ገጣሚና ሰዓሊ ምህረት ከበደ ጋር ባለፈው ሳምንት ቆይታ ማድረግ ይታወሳል። በቆይታችን ምህረት የገብረ ክርስቶስ ሀገርና የእኔ ሀገር በሚል ርዕስ የጻፈችውን ግጥሟን ከማንበቧ በፊት ስለ ግጥሙ ገለጻ ስታደርግ የጸጥታ ወግ የተሰኘው ግጥሟን በ2018 እንደጻፈችው ገልጻ ነበር። የጊዜው አገላለጽ ስህተት በመሆኑና የተጻፈው በፈረንጆቹ በ2015 በመሆኑ በዚሁ መሰረት እንዲስተካከልላት ጠይቃለች። ዛሬ ደግሞ ወደ እናንተ ይዤላችሁ የቀረብኩት ከዘመኑ ጎበዝ ሴት ደራሲዎቻችን ውስጥ በውብ ስራዎቿ ጎልታ የምትታወቀውን የህይወት ተፈራን ምንትዋብ የተሰኘ ታሪካዊ ልቦለድ መጽሐፍ ነው። ከጥቂት ዓመታት በፊት ከአንጋፋው ጋዜጠኛ ኤልያስ አወቀ ጋር እንዲህ ተጨዋውተን ነበር። መልካም ጊዜ። እንግዲህ ለመሆን ስለፈቀድክ እጅግ በጣም አመሰግናለሁ። መጽሐፉ መሰረቱን ያደረገባቸው እቴጌ ምንትዋብ ማናቸው የሚለው ላይ ጥቂት ብለህበት ከሱ ብንጀምር ደስ ይለኛል። እሺ ሪዮት፣ እኔም እጅግ በጣም አድርጌ አመሰግንሻለሁ። እንግዲህ ይሄ የህይወት ተፈራ ምንትዋብ የሚል መጽሐፍ መጀመሪያ በመጽሐፏ ትልቅ አክብሮት አለኝ። ይሄ የ17ኛው ክፍለ ዘመን ድንቅ ታሪካችን እቴጌ ምንትዋብ እጅግ በጣም በጣት ከሚቆጠሩ የኢትዮጵያን ፖለቲካ፣ ኢኮኖሚያዊ፣ ማህበራዊ ሁኔታ በተለይ በጎንደር ዘመነ መንግስት መሰረት ጥለው ካለፉ ኢትዮጵያውያን እንግዲህ እቴጌ ምንትዋብ ያው ታሪካዊ ልቦለድ ነው። ታሪካቸው እንደሚያሳየው ከደጃዝማች መንበረ የደንቢያው ባላባት እና ከወይዘሮ እንኮይ የተወለዱ ናቸው። በእናታቸው በኩል የአጼ ሚናስ ዘር አላቸው። እኚህ ሴት የአጼ ባካፋ ባለቤት ሆነው ለ8 ዓመታት ከዛም በኋላ የልጃቸው የኢያሱ ከዛም በኋላ የልጅ ልጃቸው የኢዮስያስ ጋር አብረው በጎንደር ፖለቲካ በአጠቃላይ በኢትዮጵያ ፖለቲካ ለግማሽ ምዕት ዓመታት ወይም ለ50 ዓመታት ቆይተዋል። እቴጌ ምንትዋብ እንግዲህ ከኢትዮጵያ ታሪክ ውስጥ ከሚጠቀሱ ሴቶች በቅርብ ከንግስተ ሳባ በኋላ ከአጼ ዘርዓ ያዕቆብ ባለቤት ከነበሩት የሀዲያዋ ተወላጅ እቴጌ እሌኒ በኋላም ከአጼ ገላውዲዮስ ባለቤት እቴጌ ሰብለ ወንጌል የአጼ ባካፋን ባለቤት እቴጌ ምንትዋብ በከፍተኛ ደረጃ በኢትዮጵያ ፖለቲካ ውስጥ ጉልህ ስፍራ ያላቸው ናቸው። እኚህ ሴት በአንዳንድ አጥኚዎች መሰረትና አስተያየት በእናታቸው በኩል የፖርቹጊዝ ወታደር ዝርያ አላቸው ይባላል። ይሄ እንግዲህ በአጼ ልብነ ድንግል ጊዜ በታዋቂው ክርስቶፎር ደጋማ የቫስኮ ደጋማ ልጅ በነበረው ታዋቂ አሳሽ ነው እንደምታውቂው። ከክሪስቶፈር ዳጋማ ጋር ከመጡ 400 የፖርቹጊዝ ወታደሮች እንግዲህ ያኔ ከጦርነቱ በኋላ ግራኝ አህመድ ድል ተደርጎ ኢትዮጵያ ውስጥ ቆይተዋል። በተለይም በጎርጎራ አካባቢና በፍሪሞና አድዋ ውስጥ ጎንደር፣ ደንቢያ፣ ሌክጣን አካባቢ ቆይተዋል። የዚያ ዘር አላቸው። ይሄ እንግዲህ ለወደፊት ትልቅ ጥናት የሚሻ ነገር ነው። ለወጣት ታሪክ ተመራማሪዎች እና የማህበራዊ ሳይንስ አጥኚዎች ይሄ አንድ የጥሩ የጥናት አሳይመንት ሆኖ ይሄዳል። እቴጌ ምንትዋብ በጎንደር በነበሩበት ዘመን ከሚፈለገው በላይ ስዕል፣ ኪነ ጥበብ፣ ስነ ጥበብ፣ የመጽሐፍት ትርጓሜ ሊቃውንት፣ መጽሐፍት ተርጓሚዎች፣ የፍትሐ ነገሥት መምህራን፣ የስዕል መምህራን ልዩ ድርጎ የተሰጣቸው በልዩ ሁኔታ በእንክብካቤ ጎንደር ላይ እንዲቆዩ አድርገዋል። ይሄ ዘመናቸው የሚታወቅበትም አንዱ ለጎንደር ስልጣኔ ጫፍ መድረስ በተለይም የሃይማኖት መሰረት እንዲሆን ትልቅ አስተዋጽኦ ያደረጉ ሴት ናቸው። እንደምታውቂው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ የቅባትና
ጸጋ እምነት አለ። እሳቸው የቅባት እምነት ተከታይ ናቸው እየተባለ ውስጡን ቢታማም ግን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለተዋሕዶ እምነት ትልቅ አስተዋጽኦ ያደረጉ ሴት ናቸው። እጅግ በጣም ጀግናም ናቸው። ከዛም በኩል በማህበራዊ አመፀኝነታቸውም የሚታወቁ ታላቅ ንግስት ናቸው። ከባላቸው እህት ልጅ ጋራ ከምልምል ኢያሱ በሚል ጎንደር በሽሙጥ ስም በሚጠራው በዋና ስሙ በኢያሱ በኋላ የግራዝማችነት ማዕረግ ሰጥተውታል። አስቴር ኢያሱ፣ ሰብለ ወንጌል ኢያሱና ወለተ እስራኤል ኢያሱ የሚባሉ 3 ቆነጃጅት ልጆች ወልደው ነበር። በዚህም ምክንያት እንግዲህ በጎንደር ይሄንን በፊውዳሉ ስርዓት ውስጥ በተለይ በነገስታት ባል ከሞተ በኋላ ሌላ ማግባት በማይቻልበት ያውም ከልጃቸው ያክስት ልጅ ጋራ 3 ልጅ መውለዳቸው እንግዲህ እኚህ በጣም ሪቤሊየስ የሆኑ ወይንም ዲቤት የሚያደርጉ በጣም በስርዓቱ ላይ ያመፁ ምን ላድርግ የሚሉ ናቸው። ሲወለዱ ወለተ ጊዮርጊስ በሚል ቤተሰቦቻቸው ያወጡላቸው ስም ነው። አጼ ባካፋ ደግሞ ምንትዋብ ምን ይቀርሻል ብለው ቁንጅናቸውን አስመልክተው ያወጡላቸው ስም ነው። ስመ መንግስታቸው ብርሃን ሞገሳ ይባላል። ኦርዲነሪ የሆኑ ናይቭሄ በጣም እንደው ተራ ቁንጅና ብቻ ያላቸው ንግስት ሳይሆኑ እቴጌዋ እጅግ በጣም ብልህ ሻርፕ የሆነ የሰላ አእምሮ የነበራቸው ናቸው። እንግዲህ የቁስቋም ቤተክርስቲያንን አስገንብተዋል። ቤተክርስቲያን አስገንብተዋል። የመጽሐፍት ቤት አስገንብተዋል። ስዕል እንግዲህ ጎንደር አሁንም ድረስ በአማራ ብሔራዊ ክልላዊ መንግስት እንግዲህ የጎንደሬ ፔሬድ ውስጥ አንዱ የሚጠቀሱ ታላቅ ሴት ናቸው። ከአጼ ፋሲለደስ በኋላ አብዛኛውን ትልልቅ ግንቦች ቅርሶችን ሰርተው ያስቀመጡና ያለፉ ታሪክ ሊያነሳቸው የሚገባ እመቤት ናቸው። ህይወት ተፈራን በዚህ አጋጣሚ እጅግ በጣም አድርጌ ላመሰግናት የምፈልገው ዛሬ ብዙ ኢትዮጵያውያን ሴቶች የውጭ ሀገር ፌሚኒስቶችንና የሴት ታሪኮችን እንደ ገድል በሚያወሩበት ዘመን የህይወታችን የአገራችን ትልቅ የፖለቲካ ማዕከል የነበሩ የመጨረሻው ከዘመነ መሳፍንት በፊት የነበሩ የሀገራችን ትልቅ ስልጣኔ የከተሞች ሁሉ እናት ተደርጋ የምትወሰደውን ጎንደር ቆርቁረው የስነ ጥበብ የኪነ ጥበብ እና የስዕል አውድማ ያደረጉ እመቤት ናቸው። ይሄንን በማድረጓ ሴትን በመሆኗ ከታሪክ እኚህን ሴት ወስዳ በመጽሐፍ ገጽ በመጽሐፍ መልክ አዘጋጅታ ታሪካዊ ልቦለድ በማቅረቧ ልትመሰገን ይገባታል። እሺ፣ በጣም አመሰግናለሁ። ቆንጆ አድርገን የገለጽከው የእቴጌ ምንትዋብን ማናቸው የሚለውን ወደ ታሪካዊ ልቦለዱ ከመሄዳችን በፊት እውነተኛዋ እቴጌ ምንትዋብ ደግሞ ምን ይመስላሉ የሚለውን ነገር መናገሩ አስፈላጊ ስለሆነ ነው ከሱ የጀመርኩት። ብዙውን ነገር አንተ ብለዋል እንግዲህ እና የስነ ጥበቡን በኋላ ልናየው እንችላለን። ከልቦለዱም ጋር እያያዝን የኪነ ህንፃውን ያስተዳደሩን በቤት ውስጥ ሙያም እንደዚሁ ደግሞ በጣም የተነገረላቸው ሴት ነበሩ። በዚህ አጋጣሚ የዶሮ ብልት 12 እንዲሆን ልኬት ያበጁለትም እሳቸው እንደሆኑ ነው የሚነገረው እና ብዙ የሚባልላቸው ነገር አለ። እንግዲህ በውይይታችን እየዘረዘርናቸው እንመጣለን። አሁን ደግሞ ምንትዋብ ወደ ተሰኘው ወደዚህ የህይወት ተፈራ ታሪካዊ ልቦለድ እንምጣና አጠቃላይ ይዘቱ በአጭሩ ምን ይመስላል ወይም ደግሞ አድማጮች እንዲከታተሉን በተለይ ደግሞ ያላነበቡት ይረዳል ብለህ የምታስበውን ዋና ዋና ጉዳዮች እናስቀምጥና ከዛ ወደ ዝርዝር ጉዳዮች እናልፋለን። እሺ፣ እንግዲህ አንዱ ህይወት ተፈራ ምንትዋብን ይህንን መጽሐፍ አሁን ላሉ ወጣቶች ጽፋ በማቅረቧ የማመሰግንበት አንደኛው ምክንያት እንግዲህ ህይወት የኢትዮጵያ ተማሪዎች እንቅስቃሴ አባል የነበረች በ1965 ዓ.ም እንደ ኢትዮጵያ አቆጣጠር ከቀድሞ የሐረርጌ ጠቅላይ ግዛት ዋና ከተማ ሐረር መድኃኔዓለም ትምህርት ቤት የ12ኛ ክፍል ማትሪክ ፈተና አልፋ ጥሩ ውጤት አምጥታ አዲስ አበባ ዩኒቨርሲቲ ገብታ የነበረች በኋላም ታወሪን ዘስካይ ላይ እንደገለጸችው በተማሪዎች እንቅስቃሴ በኢህአፓም ውስጥ በኢትዮጵያ ህዝባዊ አብዮታዊ ወጣት ሊግ ወይንም ኢህአወሊ በሚባለው ውስጥ ከፍተኛ አስተዋጽኦ ያደረገች ልጅ ነች። ያው እሱን መጽሐፉን ታውቂዋለሽ። አብዛኞቹም አድማጮች በተመልካቾች እንግሊዝኛውንም አማርኛውንም ስላነበቡት ስለሱ ብዙ ማለት አይቻልም። በወጣትነት እድሜዋ ዣን ፖል ሳርተር የተባለው የፈረንሳይ ፈላስፋ እንደሚለው በ18 ዓመት ኮሚኒስት መሆን ጥሩ ነው፣ በ40 ዓመት ግን ኮሚኒስት መሆን እብደት ነው ይላል። ያኔ ከስርዓተ ማህበር ትንተና ጋራ እንደ አንድ የፊውዳል መንግስት ስትተነትን
ስትታገለው የነበረውን መንግስት ዛሬ በጉልምስና እድሜዋ ላይ ሆና ይሄንን ታሪክ ቀንጭባ ወጣ ከታሪኩ ተነስታ በልብ ወለድ መልክ አሁን ላሉ ኮንቴምፖራሪ ወጣቶች ይሄንን ነገር ማቅረብ መቻሏ በጣም ያስመሰግናታል። በሁለተኛ ደረጃ ይሄ መጽሐፍ እንግዲህ ቅድም እንዳልነው ታሪካዊ ልብ ወለድ ስለሆነ ትንሽ ለታሪኩ መግቢያ ቢኖረው ጥሩ ነበር። እቴጌ ምንትዋብ በዚህ ጊዜ በዚህ ዘመን ውስጥ ቋራ ላይ ተወልደው የነበሩ ከደጃዝማች መንበሩና ከወይዘሮ እቆየ በዚህ ዓመተ ምህረት በዚህ ጊዜ የሚል ባክግራውንድ ቢኖረው መጽሐፉ የበለጠ ጥሩ ነበር የሚል አስተያየት አለኝ። በዛ ላይ ህይወት ለምን ኢንስፓየር እንደሆነች በነቢይ መኮንን ቋንቋ ምናባዊ መነሸጧ ምን እንደሆነ በእቴጌ ምንትዋብ ላይ ትንሽ ገልጻው ቢሆን ኖሮ የበለጠ መጽሐፉን ተቀባይነት ኖሮት ያለ ግርታ ሊያነቡት ይችላሉ። ምናልባት ቀደምት ንባብ ይፈልጋል እቴጌ ምንትዋብ ማናቸው ምንድናቸውን የሚል ለመረዳት። በሌላ በኩል ደግሞ ሪዮት ሳስበው አሁን ያለንበት ዘመን የጎሳ ፖለቲካና የብሔር ፖለቲካ በጣም የጦዘበት አገራዊ ስሜት በጣም የቀዘቀዘበት ኢትዮጵያውያን የሆኑ ጀግኖች አባቶቻችንና እናቶችን ከብሔር መስፈርት የምንሰፍርበት ነገር በመሆኑ በተለይም እንደ እቴጌ ምንትዋብ አይነት የቋራ ተወላጅ ጎንደሬ ኢትዮጵያዊት በዚህ ዘመን እኚህን ሴትዮ ሙሉ መግለጫቸውን ሰጥቶ ማስቀመጥ ትምክህተኛ፣ ያለፈው ስርዓት ናፋቂ፣ ነፍጠኛ ወደዚህ የሚሉ ጊዜ ወለድ በተለይ ባለፉት 30 ዓመታት የዚህ የብሔር ትግል የወለዳቸው ቃላቶች ሽኩቻ እና እንደው መዘባበቻ ነገር ስለሆነ ምናልባት እንግዲህ ይሄም ነገር የገደበው ሊሆን ይችላል። ግን ታሪካዊ ልብ ወለድ ሲጻፍ ሊኖር የሚገባው አንድ መልካም ነገር ይሄ ነው። ሌላው የሚገርምሽ እዚህ ላይ ያለው ፖርትሬት የእቴጌ ምንትዋብ ስዕል በናግራ ቅድስት ሥላሴ ቤተክርስቲያን ጣና ሐይቅ ደሴት ውስጥ የሚገኝ ዳጋ የሚባል ቦታ ላይ ያለ ስዕል ነው። ይሄም ስዕል ፕሮፐርሊ አክኖሌጅድ ሆኖ ቢሆን የተወሰደበት ቦታ ስዕሉ ከየት ቤተክርስቲያን እንደተገኘ ቢሆን ምናልባት እንግዲህ የእንደዚህ አይነት ታሪካዊ መጽሐፍት ትልቁ ዓላማቸው መጻፋቸው ሌሎችን ኢንስፓየር እንዲያደርግ እንዲያነሳሳ፣ ተጨማሪ ምርመራ ዳሰሳ እንዲያደርጉ በተለይ ለታሪክ ተመራማሪዎች፣ ተማሪዎች፣ ለማህበረሰብ አጥኚዎች አሁን ፎክሎር ለሚያጠኑ ሶሲዮሎጂ ለሚያጠኑ ተማሪዎችም ግብአት ስለሆነ እንደነዚህ ነገሮች በተሟላ ደረጃ ቀርቦ ቢሆን ጥሩ ነበር። ሌላ ወደ ውስጥ ከመግባቴ በፊት መግለጫ ወይ መግቢያ ቢኖረው በዚህ ጉዳይ ላይ ያሉ የታሪክ ተመራማሪዎች በሜዲቫል ኢትዮጵያ ታሪክ በተለይ በጎንደር ላይ እንግዲህ ድሮ በማቀው እንግዲህ የጥናት ማሟያ ጽሁፍ ወይንም ቴሲስ የሰሩ ወይንም ዲሰርቴሽን የማስተርስ የመመረቂያ ጽሁፍ የሰሩ ሰዎች የታሪክ ባለሙያዎች ይሄንን ታሪካዊ ልቦለድ ከታሪክም አኳያ ከልቦለድም አኳያ የቀረበው ቢቻል አንድ ከጽነ ጽሁፍም ከታሪክም ሆኖ ቢሆን ዞሮ ማስተማሪያም ሊሆን ስለሚችል በዚህ መንገድ የቀረበ ቢሆን ጥሩ ነበር የሚል አስተያየት አለኝ። ሪዮት እሺ፣ ቆንጆ ሀሳቦች ናቸው። ምናልባት ያማከሯችን ሰዎች የታሪክ ባለሙያዎችም እንደዚህ ሌሎች በርካታ ምሁራንን ምስጋና የሚለው ገጽ ላይ አስፍራለች። ያው በርካቶች ስለሆኑ ልለፈውና ነገር ግን መግለጫ ቢኖረው ያልከው ከፊት ለፊት ለምሳሌ ስለ እቴጌ ምንትዋብ እንደዚህ አይነቱ ነገሮች ቢኖሩ የበለጠ ታሪኩን ሰውም ሲያነበው የትኛው ምናብ ነው ግድ ነው ላንል እንችላለን። ነገር ግን የበለጠ ጥሩ ይሆናል ብዬ አስባለሁኝ። ምክንያቱም የምንትዋብ ላይ ብቻ አይደለም ሌሎች ታሪካዊ ልቦለዶችም ላይ የትኛው ነው ምናብ፣ የትኛው ነው እውነተኛ ታሪክ፣ በተለይ ደግሞ ምንም አይነት የቀደመ እውቀት ስለ ታሪኩ ከሌለ የሆነ ውዥንብር የሚፈጥረው ነገር አለና ከዚህ ጋር በተያያዘ ደራሲዎች ታሪካዊ ልቦለድን የሚጽፉ ምን አይነት ጥንቃቄዎች ማድረግ ይገባቸዋል? አንባቢውስ ቀድሞ እነዚህን ስራዎች የታሪኮቹን ካነበበ በኋላ ነው እውነተኞቹን ታሪኮች ወደዛ መሄድ ያለበት ወይስ ደግሞ ብዙም ለውጥ አይኖረውም ከዛ በኋላም ወደዛ መሄድ ይችላል? እዚህ ይችላል ተጨማሪ የተወሰነ ነገር ብትል ደስ ይለኛል። ጥሩ ጥያቄ አንስተሻል ሪዮት። ለምሳሌ አሁን በቅርብ ዓመታት ውስጥ ሀብታሙ አለባቸው የሚባል የቄሳር እንባ የሚል መጽሐፍ
ስለ መንግስቱ ኃይለማርያም ስለ ሌተና ኮሎኔል መንግስቱ ኃይለማርያም ታሪክ፣ የሱፍ አበባ የሚል ስለ ኢሃፓ ታሪክ፣ አውሮራ የሚል ስለ ኤርትራ የትጥቅ ትግል እና በተለይም ከኢትዮ ኤርትራ ጦርነት ጋር በተካሄደ ነገር ያሉ ታሪካዊ ልቦለዶችን ጽፏል። እነዚህን ታሪካዊ ልቦለዶችን ሲጽፍ በአንድ አጋጣሚ ከአንድ ወዳጄ ጋር ስናወራ የመንግስቱ ኃይለማርያም እኮ ባለቤት አክስታቸው የጨርቆስ ሰው ነበሩ፣ እኛ አካባቢ ስለነበሩ በአጋጣሚ ነው መንግስቱ ኃይለማርያም እዛ ያገኛቸው ስለው፣ አይ ኖ ጅማ ጎጃም ውስጥ ደብረ ማርቆስ ሄደው ነው ያገኛቸው፣ ከበቀለ ባንጃው ጋራ አብረው ሄደው ነው ያገኛቸው ነገር ሲለኝ ልክ አውቶማቲካሊ ጭንቅላቴ ውስጥ የመጣው የቄሳር እንባን አንብበኸዋል ወይ ነው የመጀመሪያ ጥያቄ። በኋላ አዎ ሲለኝ ከየት እንዳገኘው ገመትኩ። ምክንያቱም አሁን አንዳንድ ነገሮች ከአንቺ ጋር ልንወያይ ስንል ስዘጋጅ ታሪካዊ ልቦለዶች ሲጻፉ በእውነት ላይ ተመስርተው ግማሹ በምናብ በፈጠራ ናቸው። በእርግጥ እንዲህ አይነት ኪነ ጥበባዊ ስራዎች የኦተር ላይሰንስ አለ፣ የጸሐፊው ልዩ ፍቃድ አለ። በፈለገው ደረጃ የፈለገውን ወስዶ የፈለገውን ገድፎ ሊተው ይችላል። ግን እውነቱና ታሪኩ መካከል ለበሳል አንባቢዎች ካልሆነ በስተቀር ለሌላው ቀድሞ ታሪኩን ለማያውቀው ስለሚቀር አብዛኛው እንግሊዘኛ መጽሐፍት ላይ ግን ይሄ ነገር አለ። ለምሳሌ ጄምስ ክላቨል የሚባል ስለ ሆንግ ኮንግ፣ ስለ ታይዋን፣ ስለ ሾገን፣ ስለ ጃፓን ሲጽፍ እያንዳንዱን የታሪኩን ጊዜ ከምን እስከምን ድረስ እንደነበረ በጊዜው የነበሩትን ነገር ዲስክሪፕሽን ወይም መግለጫ አስቀምጦ ነው። ምክንያቱም አለበለዛ ፈጠራው የቱ ጋር እንደሆነ እውነተኛው ታሪክ የቱ ጋር እንደሆነ ማወቅ ስለማይቻል ማለት ነው። ለምሳሌ የእንደዚህ አይነት ነገር ሰለባ ካደረጉ ነገሮች አንዱ እንደምታውቂው የቡርቃ ዝምታ ነው። በተስፋዬ ገብረአብ የተጻፈው የቡርቃ ዝምታ እንደ ታሪክ ቀመስ ልቦለድ ተደርጎ ቀርቦ ግን መርዝ የተጠቀለለበት አሲድ የሆነ ነገር በሌለ ነገር ተፈጥሮና ተሰርቶ ዛሬ የአኖሌ ሐውልት እንግዲህ አሩሲ ዞን ውስጥ ተቆሞ ለብዙዎች ደም መፋሰስ ምክንያት ለብዙዎች እልቂት የሌለ ታሪክ ተፈብርኮ የጡት ቆረጣ ዘመቻ ተደርጎ የጡት እስታቹ እንዲቀመጥ ሁሉ ነገር አድርጎናል። በተለይ አሁን ባለንበት የኢትዮጵያ ወቅታዊ ሁኔታ ላይ ታሪክ ቀመስ ነገሮቹ ሲጻፉ መግለጫ ቢኖራቸው እጅግ በጣም ይመረጣል። ሁለተኛ ከመግለጫውን ባሻገር እንደኔ ለምሳሌ አሁን እዚህ ላይ አስተያየት የሰጡ የታሪክ ምሁራን ረዳት ፕሮፌሰር አበባው አያሌው ያሉ የተወሰነ ቀዳሚ ቃል ሊያስቀምጡ ይችሉ ነበር። ማነች እቴጌ ምንትዋብ? ሁለት የታሪኩን አረዳድ ዶክተር በድሉ ዋቅጅራ እዚህ ላይ አስተያየት ሰጥቷል። ለምሳሌ ታሪካዊ ልቦለድ ምንድን ነው፣ እንዴት ነው ካራክተሩ፣ ኤሌመንቶቹ ምንድናቸው በሚል አንደኛ ማስተማሪያም ጭምር ነው ይሄ ከመዝናኛም ባሻገር። በዛ ላይ ታሪካችንን በዚህ መንገድ ሄዶ ዲስቶርትር እንዳይሆን በተለይ የሐሰት ትርክት በበዛበት ዘመን የወጣበትም ዘመን አዳላጭ በመሆኑ ከፍተኛ ጥንቃቄ ይፈልግ ነበር የሚል አስተያየት ነው ያለኝ። ምክንያቱም ታሪክነቱ የቱ ጋር ነው፣ ልቦለዱ የቱ ጋር ነው? ጀስት እንዲያውም አሁን ብዙዎቹን መጽሐፎች ስመለከት አሁን የህይወትን መጽሐፍ ታወሪንግ ዘ ስካይን ጀምሮ የለውም። አንዳንድ ነገሮች ለምን እንደተጻፉ የተጻፈበት ምክንያት መነሻዎቹ መቀመጣቸው አላስፈላጊ የሆኑ መደናገርና ግርግር ውዥንብር ያጠራል የሚል እምነት አለ። ታወሪንግ ዘ ስካይማ ያው ስላልሆነ ልቦለድ ስላልሆነ ብዙ መግለጫ አሁን ባልነው መንገድ ምናልባት እንትን እንዳይፈጥር ብዬ ነው፣ ውዥንብር እንዳይፈጥር ብዬ ነው። ሁለቱን አንድ እያደረግን እንዳይመስል ልቦለድ ስላልሆነ ምናልባት ያኛውም ስለ ዘመኑ የተወሰነ ነገር ቢባል ልክ ነህ፣ የበለጠ ጥሩ ነው። ግን እውነተኛ ታሪክ ስለሆነ እሱንና ይሄንን የደባለቀን እንዳይመስል ምናልባት ለሚሰማ ልክ ነሽ። አይ በአጋጣሚ ህይወትን ሳስባት ነው እንጂ ትክክል ነው። እንዲያውም በቃ በዚህ መጽሐፍ ላይ ብቻ ማተኮሩ የበለጠ ጥሩ ነው። እሺ እና በዚህ መልገዱ እስኪ አንቺም ጨምሪና እንወያይበት። እሺ እንዳልከው ልክ ለማስተማሪያም ይሆናል፣ ልክ እንደ አንድ ሰነድም ታሪካዊ ልቦለድ ስለሆነ ታሪካዊ ልቦለድ ምንድነው የሚለውን ምክንያቱም መጽሐፉን ያነበቡ ሐሳብ የሰጧት በጥናትና ምርምሮ ያገዟት በርካታ ምሁራን እሷን በምስጋና ስላስቀመጠቻቸው በሌሎች ፕሮግራሞችም ሲናገሩ ስላደመጥኩኝ እነሱ ድንበሩን ለመለየትም ያግዛሉ። እየተነጋገርን ያለ ነው ለምንትዋብ ብቻ ሳይሆን ለሌሎች ስራዎችም የህይወት ተፈራ ምንትዋብ በእኔ አረዳድ በጣም ጥንቃቄ ያለበት ሆኖ አግኝቼዋለሁኝ። ምናልባት ጭራሽ ስለ ምንትዋብ ታሪክ ለማያውቅ ሰው እንዳልከው ሊከብድ ይችላል። የትኛውም አይነት የትኛው ነው ምናቡ የትኛው ነው እንደዚህ የሚለውን በተለይ ግን
የተወሰነ አይነት ትውውቅ ኖሮ ከእቴጌ ምንትዋብ ታሪክ ጋር ወደዚህ ስትመጣ የህይወትን አጻጻፍ ወይንም ደግሞ ብዙ የመቆፈር ነገር የምታደንቅበት የትኞቹን ነው ምናብ ያደረገቻቸው የሚለውን ነገር ልትረዳ የምትችልበት እና ብዙ ጥራ እንደሆነ ወደ ታሪኩ ሄዳ የተለያዩ ኢንተርቪዎችም ላይ እንደሰማሁት በተለይ ጎንደር የሄደችበት ከስዕል ስራዎች ጋር የስዕል ስራዎች ደግሞ ምን ይመስላሉ፣ እንዴት ነበር በዛ ዘመን የሚሰሩት የሚለውን በደንብ የቆፈረችበት አይነት ነገር አለ። ያም ሆኖ ግን አንተ ያልካቸው ነገሮች ደግሞ ቢኖሩበት ኖሮ የበለጠ ጉዳዩን በተለይ ደግሞ ለወጣቱ ትውልድ አሁን ካለንበትም ፖለቲካዊ ሁኔታ ጋር በተያያዘ ብዙ ነገሮችን ግልጽ የሚያደርግ የሚጠቅም ይሆን ነበር። እንግዲህ ቅድም ጠቅሰዋል እቴጌ ምንትዋብ የሚለውን ስም ከማግኘቷ በፊት ወደ ንግስና ከመምጣቷ በፊት የነበራት ነገር ምን ይመስላል የሚለውን ያው ምናባዊ በሆነው መንገድ መጀመሪያ አካባቢ ላይ የሚገለጽ ግንኙነት አለ። ወለቴ በምትባልበት ጊዜ በልጅነቷ የወለቴና የጥላዬ ፍቅር እና እሱን እንግዲህ እንዴት አድርጋ በምናብ የጎደለውን ነገር እዛ ጋር ከመድረሷ በፊት ምን የመሰለ ታሪክ ይኖራት ይሆን፣ ምን አይነት ልጅነት ይኖራት ይሆን የሚለውን ያው በአብዛኛው ምናብ ነው ሊሆን የሚችለው የሞላችበትን አይነት ነገር እናያለን እና ከአፄ በካፋ ጋር እንዴት ነው የሚተዋወቁት የሚለውንም ደግሞ ያው እሱ በታሪክ ላይ ያለ እውነተኛው ታሪክ የቤተሰቦቿ ቤት ታመው መጥተው በንዳድ እሷ ስታስታምማቸው የነበራትን ደግነት፣ ሩህሩህነት፣ ውበት እንደዚህ አይተው የሄዱበት መንገድ በኋላ ላይ ለትዳር እዛው ወደዋት ሄደው ለትዳር ፈልገው የሚያስመጧትን አይነት ሁኔታ እናያለን። እንደዚህ ግልጽ አድርጎ ለመጀመር መግቢያው ላይ የሚለውን ትንሽ ጥቆማ ከሰጠው አንተ ደግሞ መታወቅ አለበት ብለህ የምታስበውን በዚህ ታሪካዊ ልቦለድ ውስጥ ሌሎች ተጨማሪ ሀሳቦችን እንደዚሁ ጨምርበትና ከዛ ከብዙ ነገር አንጻር ቅድም ጠቋያማል ለምሳሌ ከፎክሎር ብቻ አንጻር ማየት ይቻላል ይሄንን ታሪካዊ ልቦለድ እንደዚሁ አንድ ሰበዝ የመዘዝል ልንነጋገርበት እንችላለን። ለዛሬ ደግሞ አንድ ሁለት ጉዳዮች እንደዚህ ያሰብኳቸው አሉ። ከዛ በፊት ግን ታሪክ ውስጥ ቢነሳ ብለህ የምታስባቸውን የተወሰኑ ነገሮች ጨምርበት። አንድ ነገር አሁን አስታወሽኝ። ያው ወደ ደንቢያና ቋራ ሊሄድ ስል እንግዲህ ቋራ የሚባል ስም ሲነሳ አብሮ ሲኖኒምስ ሆኖ የሚነሱት ዳግማዊ አፄ ቴዎድሮስ ናቸው። እና አንድ ትልቅ ነገር አሁን ወደ አእምሮ የመጣው ምንድን ነው የብርሃኑ ዘሪሁን የታንጉት ሚስጥር ከዛ በ1950ዎቹ ውስጥ የጻፈው የቴዎድሮስ እንባ፣ በ1960ዎቹ መጀመሪያ አካባቢ የጻፈው አልወለድም የቴዎድሮስ የአቤ ጉበኛ መጽሐፍ፣ የደጃዝማች ግርማቸው ተክለሐዋርያት የቴዎድሮስ ታሪካዊ ድራማን ስንመለከት ቴዎድሮስ በአጋጣሚ እንዲያውም መነሳት አለበት ብዬ ማስበው ብሔራዊ ጀግና፣ ባህላዊ ጀግና፣ ካልቸራል ሂሮ ስለሆነ ቴዎድሮስ የሚባልን ስም በሙሉ ስለሚታወቅ በስፋት እነዚህ ሰዎች ስለዚህ ታዋቂው ንጉስ የዘመነ መሳፍንትን በኢትዮጵያ ውስጥ በማጠናቀቅ የዘመናዊቷን ኢትዮጵያ በአንድነት ይዞ ለመሄድ በጀመረው ጉዞ ላይ ታዋቂ ስለሆነ አሁን ያልናቸውን ነገሮች ሳያነሱ እነዚህ ታላላቅ ደራሲዎች ይሄንን መጽሐፍ ጀምረውታል። ይሄኛው ግን የመጀመሪያ የተጻፈ በመሆኑ ነው የመጀመሪያውን አስተያየት ከታሪካዊ ልቦለድ አጻጻፍ ቴክኒክም ስርዓትም ህግጋት አኳያ አስተያየቱን ለመስጠት የሞከርኩት። ከዛ እንግዲህ ቋራ ላይ የወለቴና የጥላዬ ፍቅር እጅግ በጣም አድርጎ የሚገርም ፍቅር ህይወት ወለቴን ሽማግሌ እስኪላክ ድረስ መተው በጣም በልዩ ሁኔታ ገብታ እስክታይ ድረስ ያለውን ቁንጅና ሸፍናን ያስቀመጠችው። ቁንጅና መቆጠብ የቁንጅና ቃላትን መግለጫዎች መቆጠብ ትችላለች ህይወት። ዝም ብላ መታ በር ሲንኳኳ ተከፈተና ገባ ስታመጣቸው ማንኛውም በወቅቱ የነበረ የጨዋ ልጅ ያሳደገው በተዋህዶ እምነት ወይም በኢትዮጵያ ባህላዊ የእንግዳ ተቀባይ ስርዓት ቤተሰቦቿን አክብራ ስታስተናግድ ያቺን የደረሰች ልጃገረድ እንደ ነርስ አሁን በዚህ ሀገር ይሄ ኢንቴንሲቭ ሆም ሰፖርት እንደሚሰጡ ስታፎች በልዩ ሁኔታ ነገር አስተናግዳ ሲመጣ ነው ደንግጣለች። ሽምግልናውን በልቧ ጠልተዋለች። ከጥላዬ ጋር ያለ ፍቅር ከጥላዬ ጋር ከልጅነት በኋላ በጣም ያለች ስያት አለው የታወቀች የአበባየሆሽ አውጪ ነበረች። በየሰፈር እንግጫ ነቅለው በየመንደር የሚሄዱ እና ሁሌ እዛች ሾለዋ ስር ቁጭ ብሎ የሚተያዩት ነገር ከጥላዬ ጋራ በጣም አንድ ትልቅ ነገር ነው።
የባላምባራስ ያ ደብተራ ሰርግ በዓል ላይ ሰድቧቸው ሁለቱ ተቆራርጠው ለልጅ ተባብለው ያ ህብረተሰብ ምን ያክል ጠንካራ ለቃሉ ለእምነቱ ለማተቡ ሟች እንደነበር የተናገሩት ከሚጠፋ የወለዱት ይጥፋ የሚል እምነት ያለው ቃል የእምነት ዕዳ ነው ብሎ የሚያስብ ህብረተሰብ የነበረበት ዘመን ነው። ከሌላ ጋርም ሆኖ ሽምግልናውን ቶሎ ለመመለስ በሉ እንጂ መልሱን ንገሩን ሁሉ ሲባሉ ከቃላቸው ጋር ለንጉስ የንጉስ አማች በማግኘትና ቃላቸውን በማጠፍ መካከል የነበረ ነፍሳቸውና ስጋቸው ስትሟገት ነበር ግራዝማች መንበሩ። ይሄ በጣም የሚገርም ነገር ነበር። ምክንያቱም ያን ህብረተሰብ ስትመለከቺ ከቁሳዊ ፍቅር ከዓለማዊ ደረጃ የኑሮ ያውም ከንጉስ ጋራ ካለ ነገር ይልቅ ለቃሉ ምክንያቱም የእምነት ዕዳ ነው ከተባለ እምነት ደግሞ ሃይማኖት ነው። ሃይማኖት ደግሞ ቃሉ ለእግዚአብሔር የተገባ ቃል ነው ብሎ የሚያስብ ህብረተሰብ እንደነበረ ስትመለከቺ እጅግ በጣም አድርጎ ይገርማል። በኋላም ሁለቱን ካገናኘች በኋላም ህይወት ሁለቱንም አንግሳቸዋለች። አንዱን በስዕል ላይ አንዷን አነገሰቻት ለጎንደር፣ አንዱን በጎንደር ስዕል ላይ አነገሰችው ጥላዬ። የሁለቱን ስትመለከቺ እንግዲህ ወደ በኋላ ወደ ውስጥ እያየነው እንሄዳለን። እጅግ በጣም ይገርማል። ከዘመናቸው አልፈው ሄደዋል ተብለው የፓላሱን ፖለቲክስ ንጥር አድርገው የሚረዱት ወይዘሮ ዮልያና ይገርማሉ። አያቷ ያሳደጓት አንቺ ቋረኛ ነሽ፣ የዲስክሪሚናቶሪ ነገሩ ይገርማል ሁሉ ቋራ የፍየል እረኛ ነው የሚባለው ተጠንቀቂ፣ እነዚህ ቋረኞች እንዲያውም ቋረኛው ኢያሱ በሚባል እና ቋረኞች የሚል ቃል በኢትዮጵያ ፖለቲካ ወይንም የቤተ መንግስት ታሪክ ውስጥ እንዲገባ ምክንያት የሆነችው እቴጌ ምንትዋብ ነች። በቀላል የማትሸነፍ እጅግ በጣም ጠንካራ ከውበቷ ያልተናነሰ ቁንጅና ያላት ምናልባት እንግዲህ እንደነ የውርዶትን ታሪክ አይሆፕ ታውቂዋለሽ። በጣም ከቁንጅናዋ ጋር የማይተናነስ ድፍረት፣ ጉብዝና፣ አስተሳሰብ፣ መላ ያላት ሁለት እዛ ልክ ቁጭ ብላ ቤተ መንግስቱን ከሚገርም አይነት መተራረድ ልጆቿን ሁለት ልጇንም የልጅ ልጇንም በስተመጨረሻ ላይ እንዲያውም አንድ ኢምፖርታንት የሆነ ነገር የኢትዮጵያን የፖለቲካ ታሪክ በጎንደር ዘመነ መንግስት ታሪኩን እንደገና እንደ አዲስ የጻፈች ንግስት እቴጌ ምንትዋብ ነች። ምክንያቱም ለዋቢት ከየጁ ዳይናስቲ አምጥታ ከጎጃም ጋራ የነ ንጉስ ተክለ ሃይማኖት የነ ራስ ኃይሉ የደጃዝማች ዮሴቅ ልጆች የጎጃምን የሩሊንግ ፋሚሊ ሁሉ ከወለተ እስራኤል ጋራ በጋብቻ የፈጠረች ከትግራይ ጋራ የስሁል ሚካኤልን ልጅ የዳረች በአጠቃላይ ኢትዮጵያዊነት ምን ማለት እንደሆነ በጎንደር ፖለቲካ ላይ ትግሉም ሽኩቻውም የስልጣን እንጂ የዘር ላለመሆኑ እነዚህን ሁሉ ዘሮች በፖለቲካል አሬንጅድ ሜሬጅ የተዋጣላት ጋብቻ አስፈጻሚ የነበረች ሴት ነች። ምሁራን እጅግ በጣም አድርገው ያከብሯት ያደንቋት የነበረች በዛም ላይ አንድ እንትን ነበር። ስትነግስ እኮ አሁን ወጣች ጀንበር ተሸሽጋ ነበር፣ አሁን ወጣች ጨረቃ የምትለን ፍርድ ይብቃ፣ ደስ ይበልህ ዘመድ ከነገሰች በዘውድ፣ ደስ ይበልህ ባለጌ ከነገሰች እቴጌ፣ ደስ ይበልህ ጎንደር ቀድሞ ከፍቶህ ነበር የሚል ግጥም ሁሉ ተገጥመዋል። ባለጌ ሲባል በነገራችን ላይ ባለ አገር ለማለት ነው። እጌ አገር ማለት ነው። እንደ አምባላጌ እንደ ሮጌ የሚሉ ከጊዜ በኋላ ቃሉ ተለውጦ ነው እንጂ ባለ አገር በሚል እንደዚህ የተገጠመላት ነች ብርሃን ሞገሳ። ጥሩ ነው ግልጽ ማድረግህ። ምናልባት ከዚህ ቃል ጋር ትውውቅ የሌላቸው ሰዎች ቢኖሩ ይሄ ባለጌ የሚለውን ደስ ይበልህ ባለጌ ሲባል አሁን ባለው አይነት አገላለጽ እንዳልሆነ ባለ እጅ ማለት የተለያዩ ስራዎችን የሚሰሩ የእጅ ባለሙያዎች አይነትም እንደዛው ባለጌ ተብለው ባለ እጅ ለማለት ነው የሚልም ነገር አይቻለሁ። ማለት አገር ማለት ነው። አሁን ሮጌ አለ፣ አምባላጌ አለ። ያምባ አገር ሰው ባለ አገር ለማለት ነውና ባለጌ ሲባል በመሐከል ጊዜው ታጥፎ እንግዲህ ቋንቋው ተለውጦና ተሻሽሎ ነው። ይሄ ግርታ እንግዲህ እሷ ነግሳ በሷ ዜና መዋዕል ላይ ተጽፎ የወጣ ነገር ስለሆነ አሁን ለሚያደምጥና ለሚመለከተን ፕሮግራማችንን ባለጌ የሚለው ቃል ትንሽ ውዥንብር እንዳይፈጠር። እሺ ባላገር ለማለትም የእጅ ባለሙያ ለማለትም ሁለቱንም አይነት ነገር ያየውበት ለመናገር ነው። እንግዲህ የሚገርም ነው። እየተያዩ ብቻ ነበር የሚዋደዱት ወለቴና
ጥላይ ቅድም ገልጸዋል። ሁለቱንም ህይወት ታነግሳቸዋለች በኋላ በእርግጥም እንትዋብ ነግሳለች። ያኛው ደግሞ የምናቡ ጥላይም ደግሞ በስዕል ሲነግስ እናያለን እና የሚለው ነገር ነበር። እሷን ማግኘት ሲያቅተው እሷ ለንጉስ እንደተሰጠች ሲያቅ እንዴት እንዳዘነ እዛ ጋር ያለው ነገር በጣም ደስ ይላል እና ባነበው ደስ ይለኛል። ቅር እያላቸው ወደ ቤት ሲገቡ እሱ ስለ ህይወቱ ማሰላሰል መራይልና አንተ ዮፍታው ምን ነው ዝም አልኸኝ? አለ ሁለት ነገር ጠይቄስ እንኳን አላውቅ። እኔ ልብ ውስጥ እሳት አለ፣ ወለቴና ስዕል። ወለቴን ሀነጠከኝ፣ ስዕል መስጠት አቃተህ? እኔ ጠበቅኩ። ሰውስ ተመቼ ይጠብቃል? ለመጠበቅ ብቻ መፈጠርማ የለብኝም። ከእንግዲህ የምጠብቀው ነገር ስለሌለ ቋራ የሚያስቀምጠኝ ነገር የለም። እሳቸውን ችዬ ኖርኩት ወለቴን አገባለሁ ብዬ እንጂ እሷ ለንጉስ ከተዳረችማ መሄድ በቀር ሌላ ምን አለኝ? ወለቴን ንጉስ ከወሰዳት እኔ የስዕል ንጉስ ማልሆን አለ ለራሱ ይላልና የስዕል ንጉስ መሆን አለብኝ፣ ትልቅ ሰዓሊ መሆን አለብኝ ነውና ከዛ በኋላ የሄደበትን ትልቅ ሰዓሊ ለመሆን ጉዞ ከትልቅ የስዕል ባለሙያ ጋራ ከአለቃ ሄኖክ ጋራ እንዴት ሆኖ እንደተገናኘ ጎንደር ላይ በአብርሃ አማካኝነት ከትግራይ በመጣው እናያለን። በዛም ላይ ምን አይነት ነገር ነበር የነበረው የሚለውንም እንደዚሁ የከሌ ተወላጅ የሚባል ነገር ሳይኖር እንዴት አንዱ ከሌላ ቦታ መጥቶ የሚማርበት የሚኖርበት የሚዋለድበት እንደዚህ አይነቱንም ነገር የምናይበት ሁኔታ አለ። በጣም ብዙ ነገሮችን እንግዲህ ቅድም እንዳልኩት ማንሳት እንችላለን። በወቅቱ የነበረውን አለባበስ፣ አመጋገብ፣ የአኗኗር ስልት ምን ይመስላል የሚለውን ማየት እንችላለን። እዚህ መጽሐፍ ውስጥ ብዙ ነገር አለ። ሌላው ብናነሳ ደስ የሚለኝ ይሄ የፖለቲካ ባህላችን በዚህ ዘመን የምናየው እስካሁንም ድረስ ደግሞ ተያይዞ ልክ አሁን ላይ የሚወራ የሚመስል ነገሮችም አሉት እና የፖለቲካ ባህላችንንም እዚህ መጽሐፍ ውስጥ እንዴት እንዳገኘው እሱም ላይ እስኪ ጥቂት አውራን። በጣም አንድ ጥሩ ነጥብ አንስተሻል። በጣም የገረመኝ አብርሃ ከጥላይ ጋር እንደተገናኘ ወዲያው ፍሬንድሊ ይሆናሉ። ያኔ ህብረተሰቡ ተማሪዎችን የማስተማር የውዴታ ግዴታና ባህላዊና ብሔራዊ ኃላፊነት አለበት። የሚማሩ ጥቂቶች ናቸው። ለመማር ምግብ ማጣት የለባቸው። መምህራኑ በነፃ ነው የሚያስተምሩት፣ ክፍያ የላቸው። እርካታ ነው ክፍያቸው፣ ጥበብን መተካት ነው። አይ እሳቸው እንኳን እምቢ ብለዋል። አለቃ ሄኖክ ደክሟቸዋል። እስቲ ብለው ነው ሄዱት። እንደው ሳይ ቀልቤ ወደደህ እና ብለው ነው የሚቀበሉት። እዛ ላይ ያለውን ዲስክሪፕሽን ስታይ በጣም ይገርምሻል። ቤት ሰጥተውታል፣ ምግብ እየተሰጠው እየተማረ ነው ያለው። በኋላም ሲመጣ ከቤተ መንግስቱ ጋር አብረን የምንመለከተው እንግዲህ ያኔ ትግሬ አማራ ምናምን የሚባባል ነገር የለም። ሰው በየሄደበት አለ። ትግራይ አለ፣ ላሊበላ አለ፣ አማራ ሳይንት አለ፣ መማሪያ ቦታዎች ትግራይ አለ፣ መርጦ ለማርያም አለ፣ ጎጃም፣ ጎንደር፣ ደብረ ወርቅ፣ ቤተልሔም ነገር ብሉ በሙሉ ይማራል እየሄደ። ያኔ ህብረተሰቡ የህብረተሰቡ ልጅ ነው። የትግራዩ አማራ ሀገር ይሄዳል፣ ጎንደር ይሄዳል፣ የጎንደሩ ትግራይ፣ የትግራዩ ላሊበላ፣ የላሊበላ ጎጃም ሊሄድ ይችላል። ስለዚህ ሁሉም ከየቤቱ ልጅ የማይሄድበት ዘመድ የማይሄድበት ስለሌለ ልጆችን የማሳደግ ብሔራዊና ሀገራዊ ኃላፊነት ተደርጎ ነው የሚቆጠረው። ይሄ አንድ ነገር ነው። በሌላ በኩል ስለ ወህኒ አምባ በራስ ሴላስ የመስፍነ ኢትዮጵያ ታሪክ የሚል በሳሙኤል ጆንሰን እንግሊዛዊው እንግዲህ ሌክሲኮግራፈር የሚባል መዝገበ ቃላት ያዘጋጀ ነበረ የእንግሊዝኛ። በዛ ዘመን የመስፍነ ኢትዮጵያ የራስ ሴላስ ታሪክ በሚል ጽፎት ብላታ ሲራክ ህሩይ ወልደስላሴ የብላቴን ጌታ ህሩይ ወልደስላሴ ልጅ የኦክስፎርድ ምርቅ ናቸው በአማርኛ የመለሱት እና ብላታ ሲራክ ወርቅ አድርገው አስቀምጠውታል። ቦታው የት እንደነበር እዛ ላይ መግለጫ የለውም። ከደብረ ታቦር ወጣ ብሎ ማክሰኝት አካባቢ ነው ይባላል። ዘመዱ ላይ፣ ወንድሙ ላይ፣ ልጁ ላይ፣ የእህቱ ልጅ ወንድሙ ላይ ከዝምድናም በላይ የፊውዳሉ ባህል ለስልጣን ያለው የሴራው ፖለቲካ እምን ድረስ እንደነበረ እንዳሁን ዘመን ሴራው መጠላለፍ ብቻ ሳይሆን በአመት አንዴ የሚፈልጉት ነገር ገብቶ በሰንሰለት ተቆልፎባቸው የማይወጡ በአመት አንድ ጊዜ ብቻ ንጉስ እየሄደ የሚጎበኛቸው አመፀኞች እና ሽፍቶች መፈንቅለ መንግስት መፈንቅለ ንጉስ ሊያደርጉ ሲሉ ከአምባ እያወጡ ሌላውን እየተኩ የሚሄዱበትን ስትመለከች ይሄ በጣም የፊውዳል ባህል የሆነ ንጹህ የሆነ የስልጣን ትንቅንቅ እና የስልጣን ፍቅር ነው።
በማከል ስትመለከቺ ሰው ይሆነኛል፣ ያግዘኛል፣ ታማኝ ነው፣ አገልጋይ ነው፣ በእውነት ያገለግለኛል፣ ይረዳኛል የሚለውን ታማኙን ያስቀምጣል። ጥሎ ማለፉን የምትመለከችበት ነው። በዛ ላይ የሴራውን መጠን ይው ለምሳሌ ምልምል ኢያሱን በባሪያ ውሃ ውስጥ አንገረብ ውስጥ አስከፍቶላት ገደለው። እንደገና ኢያሱን መድኃኒት አብልታ የወለተ እስራኤል ልጅ የምልምል ኢያሱ እህት ለሪቬንጅ ገደበችው ይሉሻል። እንዲያም ብዙ ጊዜ እኔ እስክደርስ ሁሉ ድረስ አስታውሳለሁ። ሰው ጠላ ሁሉ ሲቀዳልሽ እንደዚህ ብሎ ቀርቶ ጠጥቶ ነው። ምግብ ሲሰጥሽ ቆርስ ቀምሶ ነው የሚሰጥሽ። ቆይ ብሎ ጥሩ ነው ብሎ ነው። ምክንያቱም መመረዝ ስለነበር እንዳይመረዝ በመስጋት እንዳይወጣ በነበርና የነበረው በካህናቱ መካከል በመኳንንቱ መካከል የነበረውን የስልጣን ሽኩቻ ያ ያልተረጋጋ የፖለቲካ ባህላችን ያስገረመኝ እንዲያውም ምናልባት ትንሽ ዘመናዊ ነገር የፖለቲካዊ አስተሳሰብ ተጨምሮበት ቢሆን እዚህ ላይ አሁን ያለው እኮ ፖለቲካ በእቴጌ ምንትዋብ ዘመን ይደረግ የነበረው ፖለቲካ ነጸብራቅ ነው። አሁንም እኮ ወህኒ አምባ አለ። የባልደራስ ለሁለተኛ ዲሞክራሲ እኮ እነ እስክንድር ዛሬ ስልጣን ተቀናቃኝ ሊሆኑ ይችላሉ በሚል በሐሰት ክስ እየተመሰረተባቸው ያሁኑ ደግሞ እኮ ወህኒ አምባ ቂሊንጦ ነው። ምንም አሁን ያሉት መሪዎች ራሳቸውን እንደ ንጉሳዊ ቤተሰብ አይተው የስልጣን ተቀናቃኝ ነው ባይሉም ይሄው እንግዲህ ከ17ኛው ክፍለ ዘመን 18ኛው 21ኛው ክፍለ ዘመን ላይ ይሄ ሴራ አሁንም ድረስ አለ። በፖለቲካ ባህላችን ዲፕ ሩትድ ነው። ውስጣችን ምን ያክል ጊዜ እንደቆየ በካህናቱ በኩል የነበረው ነገር በመኳንንቱ በመሳፍንቱ በኩል ያለው አሁንም የምትመለከቹው ነገር የለም። ያኔ አድርባይነት ነው ያለው። ለከሌ አድር ያለው ቦታዬ ከፍቶኛል። አሁን በዘመናዊ ቋንቋ ክሪቲካል ሰፖርት ሆኖ መጥቷል። ሂሳዊ ድጋፍ መስጠት እንችላለን። እንግዲህ ከደርግና ከመኢሶን ጀምረሽ አሁንም ድረስ ያሻግረናል፣ ይመራናል፣ ይወስደናል፣ ያመጣናል የሚሉ ነገሮች ሁሉ በፖለቲካ ባህላችን ውስጥ በቂ ጥናት አልተደረገም እንጂ ይሄ ፊውዳል ባህል አሁንም ድረስ ስር ሰዶ እንደቆየ ማሳያ ነው። በዛ ላይ የቤተ ክህነቶቹን ሰዎች አንጋሽ የሚሰጠውን ነገር ይው ካነገሰ በኋላ የሚሆነውን ምናልባት የቀዳማዊ ኃይለ ሥላሴ ታሪክ አምባሳደር ዘውዴ ረታ የጻፉት መጽሐፍ ስርዓተ ንግሱ እጅግ በጣም በቃ ፊልም ሊሆን የሚችል የ13 ነው የ11 ሰዓት ረጅም ፕሮሰስ ያለበት ነበር። ኮሮኔሽኑ ጥቅምት 23 ቀን 1923 ቀዳማዊ ኃይለ ሥላሴና እቴጌ መነን ሲጋቡ የነበሩበት። እዚህ ጋር ያለውን ነገር ስትመለከቱ ዋናው እጨጌ ሳይኖሩ መጥተው ነው ሌላ ሰው ያነገሰው። ስላነገሰ ሁሉ የሚሰጠው ኮሚሽንድ ነው። በጣም ስትመለከቱ አሁንም ድረስ ይሄ ፖለቲካዊ ነገራችን ወደ ታች ሄደን ስንመለከተው ይሄው ነው የመጣው። ቀይ ሽብሩ እኮ አለ። ያው ጎንደር አደባባይ ላይ የተደረገው በካፋ ቤተ መንግስት ውስጥ የተደረገውን መተራረድ ተመልከቱ። ከአምባ ሰው ይዞ መጥቶ መጀመሪያ በስልጣን ያረካው ሰውዬ እነ ማሞ መጥተው በዛ ላይ አንድ የሚከባበሩበት ነገር ጠላትሽም ቢሆን ንጉስ አትገይም። ንጉስ ይማራል አይገደልም። የቀረው ሴረኛ ግን ይገደላል። እና እንዲያውም አንዳንዶች እንዴት አድርገው ያነሱታል። ይሄ በሽብር ማመን እንደ ቀይ ሽብር አይነት ነገር የሰው ደም ማፍሰስ ሁሉ የጀመረው እንግዲህ 16ኛው ክፍለ ዘመን ከአፄ ሱስንዮስ ጊዜ ጀምሮ በቅባትና በጸጋ በካቶሊክና በተዋህዶ እምነት ተከታዮች የጎንደር አደባባይ የፈሰሰ ደም ሁሉ ለዚህ ማሳያ ነው። ጭካኔው፣ በቀሉ፣ አረመኔያዊ ተግባሩ ሁሉ እንግዲህ በባህላችን ውስጥ በጣም አብሮ የቆየ ጥሩ አርጋ ይዛው መታለች ህይወት። ከእንደዚህ አይነት ነገር ደግሞ ሌላ ታሪካዊ ሊወለድ የሚጽፍ ሰው ደግሞ አጥርቶ እና አበራይቶ ያስተናግደዋል ብዬ አስባለሁ። አዎ እንግዲህ በጣም የሚገርም የባህላችንን እንግዲህ ያው አንዳንድ ሰዎች ጥሩ ነገር ብቻ መስማት ልክ ጥሩ ነገር እንደነበረን ብቻ አይነት ነገር መስማት የሚፈልጉ አሉ። ሌላው ደግሞ መጥፎውን ብቻ የሚያነሳና ኢትዮጵያ ይህች ናት የሚል አለ። ግን ሁለቱንም አይነት እንደሆነች እዚህ መጽሐፍ ውስጥ ራሱ በቃ ሁለቱም በጣም የሚያሰቅቅ አይነት ግድያዎች የሚፈጸሙበት በጣም የሚገርም እንደገና ደግሞ በሌላ በኩል ደግሞ ቅድም እንዳልነው ወደ ስልጣን የሚመጡ ሰዎች እንዴት አይነት የምንትዋብን አዋቂነት ለዛ ቦታ እንዴት በጣም መሆን ያለባት አይነት ሰው እንደሆነች በምን አይነት መንገድ ለዛ እንደበቃች የምናይበት ሌሎች ደግሞ ብዙ ነገሮችን መጥቀስ እንችላለን እና ሁለቱንም ነን እንግዲህ ሁለቱንም ነው መወራትም ያለበት ብዬ አስባለሁኝ። ከዚህ ከፖለቲካ ባህላችን ጋር በተያያዘ
በኋላ ላይ መጥቶ ቀይ ሽብር ነጭ ሽብር ሲባል የነበረው አሁን ላይ የጠቀስከው እንደ እስክንድር እስር ቤት ያሉበት ምክንያት እንደዚህ ይህንን ሁሉ ነገር ስናስብ ፕሮፌሰር መስፍን የሚለው ነገር አለ። ይሄ ስልጣንን መግራት እስካሁን አልቻልንም የሚለው ነገር እና ከሱ ጋር የሚሄድ እስካሁንም ድረስ ሲወርድ ሲዋረድ የመጣ ችግራችን ነው። የተወሰነውን ነገር ባነብ በጣም የሚገርምም የሚያሳዝኑም ነገሮች አሉት። ወደ ቤተ መንግስት ከሄደች በኋላ ከአያቷ ጋር ስታወራ እንግዲህ ንጹህ ነበረች፣ ምንም የምታውቀው ክፋት የዓለምን ሁኔታ ምንም አልነበረም እና እዛ ትንሽ እንድታቀው እያደረጓት ነው፣ እየቆጠቡም ለዛውም ደግሞ ድንግጥ እንዳትል ማያት። እሱ ክፍል በጣም ደስ የሚል ነገር አለው፣ ላንብበው። ወህኒ አምባ የት ነው? እሳቸው ስለምን ነው የሄዱ? አለች አገጯን በቀኝ እጇ ይዛ። አየ የልጅ ነገር፣ መች እሳቸው ሄዱ? ንጉሱ ሰደዋቸው እንጂ። ወጉ እንግዲህ ነገስታት ውስጥ ይሞቱ ድረስ ሌሎች መሳፍንትን ሆነ የገዛ ልጆቻቸውን ወህኒ አምባ አስሮ ማቆየት የተለመደ ነው። ለምን ነው የሚያስሯቸው? ግንባሯ ኩምትር አለ። ነገሩ ሁሉ ግራ አጋባት። እንንገስ ብለው ጦር እንዳያነሱባቸው፣ ባላልጋ ነን ብለው አልጋ እንዳይነቀንቁ። አልጋማ ዙፋኑ ነው። ነገስታቱ የራሳቸውን ልጆች በልጅነታቸው ወህኒ አይሰዱም። ጠላት እንዳይገድልባቸው ማንነታቸው ሳይታወቅ ከሚኖርበት ራቅ ያለ ቦታ ከዘመድ ወይ ከወዳጅ ዘንድ ይሰዱና ትምህርት፣ ጥፈት፣ ንባብ፣ ዳዊት መድገም፣ ፈረስ ግልቢያ፣ ዋና፣ ቀስት፣ ውርወራና ደን እንዲማሩ ያደርጋሉ። ልጆቹ እድሜያቸው ከፍ ሲል ይመለሱና ደግሞ የቤተ መንግስት ወግ ይማራሉ። ነገስታቱ በህይወት እያሉ እንደዚህ ነው አልጋ ወራጆቻቸውን የሚያዘጋጁ። የሞቱ ነገስታት ዝርያዎች ግን ወህኒ ይላኩና ብዙዎቹ እዛው እስር ላይ እንዳሉ ሌላ ነገር ሳያዩ አርጅተው ይሞታሉ። እንደዚህ እያሉ በጣም የሚዘገንን የሚያስፈራ ነገር ነው የሚነግሯት እና ምንትዋብም መሸከም የከበዳት ያው እኔም ሳነበው ከዚህ በፊት ባቀውም እንኳን እንደገና ተመልሼ በጣም መጥፎ ስሜት ውስጥ የሚከት አይነት እንዴት ስልጣን ተቀናቃኝን ወይም ደግሞ ተቀናቃኝ ሊሆን ይችላል ተብሎ የታሰበን ምን ያህል አስከፊ ነገር እንደሚፈጸምበት የምናየው ነው። የሚያሳዝነው አይነቱን ይለውጥ የሆኑ አይነት ዘመናዊ የሚመስሉ ነገሮች ያድርግ እንጂ አሁንም ላይ እንደዚሁ የስልጣን ተቀናቃኝ ነው የተባለውን ባለስልጣኖቻችን የሚያሰቃዩበት ከአካባቢው ዞር የሚያደርጉበት መንገድ እንደዚሁ በጣም የሚያሳዝን ነገር ነው። እዚህ ላይ የምትጨምረው ነገር ካለ ከሌለ ወደ ሌላ ጉዳይ ደግሞ አልፋለሁ። እዚህ ጋር አንድ በጣም ሜንተሯ ናቸው ወይዘሮ ዮልያና አያቷ። እያንዳንዱን የገረመኝ ይሄ ትራዲሽናል የሆነውን ነገር ሜንተርሺፑ በጣም ይገርማል። የእሷን ሳይኮሎጂ የመቀበል አቅም ሳትረበሽ፣ ሳትደነጋጥ፣ ሳትረጋጋ ከምታየው ነገር ጋር በጣም ይሄ ፕሪስክራይብድ የሆነ ዶዝ የለም፣ የተመጠነ እውቀት በመስጠት እያስተካከሏት። ከዛ በኋላ አጼ ባካፋ ብልህ የተማሩ ባለቅኔ፣ እሷም ደግሞ ውስጧ ኔቲቭ ጊፍቷ እጅግ በጣም ጥሩ የሆነ በመሆኑ በአጭር ጊዜ ውስጥ ሰላችበት። የአያቷ ሮል በጣም በጣም ትልቅ ነው። ይሄንን ስታስቢ በንግስና ስም ያለውን ባርነት እዛ ጋር ደግሞ ያለውን ሌላ ውስብስብ ነገር በስፋት አይታ በጥሩ ሁኔታ ነው ተመርቃ የወጣችው እቴጌ ምንትዋብ። እውነት ነው። ለዛ ቦታ ደርሳ እንዴት ቻለችበት የሚለውን ነገር የሚመልስ ነገር ትነግረናለች ህይወት። ጓደኞቿ ራሱ ወደ ንጉስ ለጋብቻ ስትሄድ ምን ሲሉ እንደነበር እንዴት ያዩት እንደነበረ የምትገልጽበትን ቦታ ባነበው ዘመድና ጎረቤት ግቢውን በእልልታ ሲያደምቀው የወለተ ጊዮርጊስ ጓደኞች አይናቸው እያየ በጓደኛቸው ህይወት ውስጥ ያልገመቱት አይነት ለውጥ መምጣቱ ካጠገባቸው ተነስታ ለንግስትነት መታጨቷ አስደነቃቸው። በአመት መለወጫ ቀን አደይ አበባ እያስቀጠፈች ከቤት ቤት በድፍረት ይዛቸው እየዞረች የምታስተባብራቸውና እንደ መሪያቸው የሚቆጥሯት ጓደኛቸው ከመካከላቸው በመለየቷ አዘኑ። እንደዚህ እያለች የምትገልጸው ነገር አለና ከልጅነቷ ምን አይነት ባህሪ እንደነበራት፣ በዛ ላይ ደግሞ የአያቷ የጠቀስከው የዮልያና እንዴት መኖር እንዳለባት በደንብ አድርገው የገሯት፣ በዛ ላይ ደግሞ የእሷ ቶሎ ነገሮችን የመያዝ ብሩህ አእምሮ ሲጨመር ደግሞ ወዲያው ለቤተ መንግስቱ በደንብ አድርጋ የምትስተካከል መሆኗን ስናይ እየተገነባ የመጣ ዝም ብሎ የመጣ ችሎታ ወይም ደግሞ ዝም ብሎ የመጣ አይደለም። የምንትዋብ ከልጅነት ጀምሮ እየዳበረ የመጣ ችሎታና ባህሪ ነው እዛ ጋር ያደረሳት የሚለውንም ነገር በደንብ አድርጎ የሚያሳይ ነገር ነው።
ሌላው እንግዲህ ከዚህ ጋር ብዙ ነገሮች ማንሳት እንችላለን። አንዳንዶቹን ጠቃቅሳቸዋል በመጠኑ። ተቃርኖዎች እዚህ መጽሐፍ ላይ ያሉ ተቃርኖዎች ምንድን ናቸው የሚለውን እሱንም ደግሞ እሱም ከዚሁ ካለንበት ጋር አይነቱን ለውጦ ቢሆንም የሚገናኝ ነገር አለውና ስለነሱ ጉዳዮችን ደግሞ ጥቂት እናውራ። ለምሳሌ አንድ በጣም የገረመኝ ነገር በአጭር ጊዜ ውስጥ እንዲያውም ጀምስ ብሩስ ከልጇ ጋራ ከወይዘሮ አስቴር ጋራ በጣም ልዩ ግንኙነት ነበረው። እንዲያውም ግማሾቹ የፍቅር ግንኙነት ነው ቢሉም እንደ የተለየ ማረጋገጫ ነገር ባይኖርም በስተመጨረሻ በስተርጅናዋ ጊዜ እሷን መቃብሯን የቆፈረችላት በርሳቤ ነች። ወለተ በርሳቤ ማለት ወቢት የምትባለው የልጅ ልጇ ከየጇ ምታ ያጋባቻት ልጅ በልዩ ሁኔታ የሁለት ሴቶችን በቃ በስተመጨረሻ የለም አንበሲቷ ጀግኒቷ ሲደክማት የደረሰችበት ሁኔታና በዛ በፖለቲካ ረገድ ለአገር አንድነት በሚጠቅም መንገዱ ፖለቲካውን አቻችላ ይዛ ሄደችበት ነገር ቀላል አልነበረም። በአጭር ጊዜ ውስጥ ምን መስራት እንዳለበት ማን ለየትኛው ኃላፊነት መሄድ እንዳለበት እንዲያውም አንድ ወቅት ታስታውሽ እንደሆነ ካህናቱ እኛን አይደለም አንቺ ሊቃውንቱን ብቻ ነው የምታስተባብሪው ይሏትና አይ እንደዚህ እኮ አይደለም ብላ አንድ ቅል ያለበት ቅሉን ሳትሰብሩ ከጉድጓዱ ውስጥ አውጡ የሚል ሪድል እንቆቅልሽ ትጠይቃቸዋለች። በኋላ ካህናቱ ካልተሰበረ እንዴት ይወጣል ሲሉ ሊቃውንቱን ጠርታ አንድ ጎበዝ ሊቅ ውሃ ጨምሩበት ይሉና ጉድጓዱ ውስጥ ውሃ ሲጨምሩ ቅሉ ይንሳፈፋል። ቅሉ ሲንሳፈፍ ያወጡታል። አያችሁ አይደለም ወይ ትላለች። አንዴም ደግሞ እንደዚሁ ቀሳውስቱን በሙሉ ቻሌንጅ ለማድረግ በሩን አዘግታ እንዲበሉ እንዲጠጡ ታረግና ሽንት ቤት በሙሉ እንዳይወጡ እንዳይሰዳዱ ታረጋለች። በኋላ አንድ ጎበዝ ሊቅ እቴጌ 500 እና 500 ስንት ነው ሲሏት ይሄን ማምን መመለስ ያቀተኛል ቁጥር አይደለም እንዴ ብላ ሺናዋ ስትለው እንግዲህ አውስ ሺናዋማ ካሉኝ እቴጌ ነገር ብለው ድፍን አዳራሹ በሙሉ ሽንት በሽንት ይሆናል። በኋላ እንዲያው ሺናዋ ህንፃ ሁሉ ተባለ። ያ ግንብ ራሱ ሺናዋ ግንብ ሁሉ ተባለና የአቅሟን የምትሞክራቸው የምትሄድበት ነገሮችን ስትመለከት ሌላ አመፀኝነቱ እጅግ በጣም ያስደነቀኝ ሪዮት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ ሊደፈር ሊሞከር የማይገባው እጅግ በጣም ታቡ የሆነ ነገር ወደ ክብራን ገብርኤል ምንጣፍ አዘረጋ ሄድና ሴት መግባት የለበትም ብሎ ልጇ ካሰራው በኋላ ቤተክርስቲያኑን ቢላት በካህናት ቢያስመክራት በጭራሽ እምቢ ትላለች። ሄጄ መሞከር አለብኝ ነገር ብላ ስትሄድ ያው በአጋጣሚ በሴትነት ጉዳይ በመካከል ሳትሄድ ትመጣለች። አስደነገጠኝ። እንደሱ አይነት ፈሪሃ እግዚአብሔር ያለው ሰው ቤተክርስቲያን ልጇን ካህናቶቹን አልሰማ ብላ የቅዱስ ገብርኤል ቤተክርስቲያን ነው ማድረግ አለብኝ ብላ ስትሄድ የቆረጠችውን ነገር ያመነችበትን ነገር ካላደረገች በጭራሽ ወደ ኋላ ማትል ጽኑ ዓላማ ያላት ቆራጥ ጀግና የምታምንበትን ነገር በጭራሽ በመንፈሳዊ ነገርም ላይ እንኳን በጭራሽ በማይሞከረው እንኳን ለመሞከር የምትሄድበት ነገር በጣም ይገርማል። ሌላ ጥላይን አብሬ ሼር የማደርገው ነገር አለ። ታስፈልገዋለች የሚል እምነት ነበረኝ። እንዲያም እንግዲህ ተአማኒ አይደለም እንኳን ብዬ ላይ የምችለው ነገር ስሙር የሚባል የስዕል ንጉስ የሚባል አለ። እስኪ ያስጠራው ከደብረ ወርቅ ነው ሲባል ሲያስጠራው ብርቱ ስራ አለብኝ አልሄድም ይለዋል፣ አልመጣም ይለዋል። ያ በጣም ይናደድና ወደ ሸዋ ሄደ ነው የሚለው። ኢትዮጵያ ውስጥ በዛ ዘመን እንኳን ንጉስ ተራ ባላባት ጠርቶ ሊቀር የሚችል ባለሙያ ሰው አለ ብዬ አላስብም። ሁለተኛ ይሄንን ንግስቲቷ እቴጌይቷ የቁስቋምን ቤተክርስቲያን በንጉሱ ሰዓሊ በስዕል ንጉሱ ስሙር ለማሰራት አስባ ይሄ ሰው ራሱ ሄዶ እጅ ከፍንጫ ሲይዞ ቢችል በፈቃዱ ባይችል በግዱ ይዞ መጥቶ ሊሾም ሊሸለምበት ሊሞገስ ሊወደስበት የሚችለውን ነገር ሁሉ ይተወዋል። ይሄ አሁን በተወሰነ ደረጃ ከታሪኩ ጋራ ካለው ባህላችን ጋራ ማለት ነው። በወቅቱ ባህል ንጉስ ሲጠራሽ ጠርቶሻል፣ እንኳን ንጉስ ባላባትም ሲጠራሽ። በዛ ላይ ይሄ መንፈሳዊ ሰዓሊ ነው የሚሰራው ለቁስቋም እመቤታችን ማርያም ነው። እና ሰውየው ይሄን አለማድረጉም ገርሞኛል። አለማስፈለጓም እሷን በተለይ አጼ ባካፋ ከሞቱ በኋላ የነበረችበትም ህይወት ሁለት በህልም እንግዲህ ወደ ምልምል ኢያሱን ወደ መከጀል የደረሰችባቸው ቦታዎች ላይ
ከመድረሷ በፊት ይሄን ሰውዬ ከልቧ እንዴት አውጥታ ዝም አለችው እያልኩ አስብ ነበር። ንጉስነት የሸፈነው ፍቅር፣ ያ ግን ስነ ጥበብ እዛው ስዕል ውስጥ ስለሆነ የስነ ጥበብ ፍቅር ያልሸፈነበት ፖርትሬቷን እየሰራ ይልክ ነበር ጥላይ። አዎ እንግዲህ ጥላይ ምን ያህል በጥበብ ሙያ ውስጥ ራሱን ከቶ እሷን መርሳትም እንኳን ባይሆን የእሷ ፍቅር ተዳፍኖ የኖረበትን ምክንያት ስናይ እንዴት አድርጎ ጥበብ ያሉብህን ሌሎች ችግሮች ወደ ጎን ብለህ እዛ ውስጥ ሙሉ ትኩረትን ስታደርግ ምን ያህል የሚረዳ እንደሆነ ከዚህ ቀደም የምናውቀውንም ነገር በዚህኛውም ታሪካዊ ልቦለድ ውስጥ በጥላይ አማካኝነት የምናይበት ነገር አለ። ይሄ ቋራ ጎንደር ሴት የመሆን ወንድ የመሆን ጉዳይ በጣም ብዙ ነገሮቹ ቀደም ያልከው ቅባት ናት እሷ በሚል ደግሞ የሚመጣው ይሄ የሃይማኖት ልዩነቶች የእሱ ተቃርኖዎች በጣም ብዙ ነገሮችን እናያለን እና አንዳንዴ ያው ሲወርድ ሲዋረድ የመጣ ብዙ መጥፎ ነገሮቻችን ምናምን አሁንም በቃ ያልተስተካከሉ ብዬ የማስበትን ያህል ደግሞ አይ በሌላ በኩል ደግሞ ስታየው ይሄ በተለይ በዘውግ ተኮር ችግሮቹ ምናምን አይ ያኔም እኮ እንደው በዛ ደረጃ እንኳን ልዩነት በማይመስል ሁኔታ ውስጥ እንኳን ያሉ ልዩነቶች ምን ያህል ችግሮችን ይፈጥሩ እንደነበር ይሄ ቋራ ጎንደር ብሎ በአንድ አካባቢ ላይ እንኳን ያለውን ልዩነት ስታይ እና በአንድ ኦርቶዶክስ ውስጥ ደግሞ ቅባት ካራ እንደዚህ የሚለውን ነገር ስታይ አይ አሁንም እኮ እንዴት አድርገን እንግዲህ እንወጣቸዋለን የሚለውን ነገር ማሰብ ካልሆነ በስተቀር ያኔም እንዲህ አይነት ልዩነቶች እንዲህ አይነት ችግሮች ነበሩና ያው እዚህ ደርሰናል። እንዴት መቀጠል እንዳለብን በሚገባ ማሰብ ቢያስፈልግም ግን ደግሞ ያኔም እንዲህ አይነት ነገሮች ነበሩ እኮ የሚልም ደግሞ አይነት ስሜት ደግሞ ያሳደርብኛል። እንግዲህ ብዙ ነገር ነው መወያየት የምንችለው ከምንትዋብ ጋር በተያያዘ አንተ የምትፈልገው ርዕሰ ጉዳይ ካለ ደግሞ ወደ አንተ ልሂድና እኔ ደግሞ ጨምርበታለሁ። ሃይማኖታዊ መቻቻሉን ሃይማኖታዊ ልዩነቱን ለመቻቻል የወሰዱበት ሂደት እጅግ በጣም ነው የሚያስገርመኝ። በዛ ዘመን ማለት ነው። በዛ ዘመን አሁን እሷ ለቅባት እንደምታደላ ያውቃሉ። አጼ ባካፋ ግን ደፍራ ምንም አትላቸውም። ቢከራከሩም ቢነጋገሩም ነው። ዛሬ ያጣነው ነገር ዛሬ በ21ኛው ክፍለ ዘመን በእምነት ተቋማት መካከል ያሉ ችግሮች በአመጽ ቤተክርስቲያን በማቃጠል መስጊድ በማቃጠል ካህናት በመግደል የሃይማኖት አባቶችን በማጥፋት የሚደረገውን ነገር ያኔ ተቻችሎ ከዛም በፊት ኦፍ ኮርስ ብዙ ነገር ነበር። ምንሽ በአጼ ሶስኒዮስ ጊዜ እንግዲህ ያው የምታውቂው ነው ወደ ካቶሊክ በመለወጣቸው በጣም ብዙ እንትን ብሏል። ደም ፈሷል ጎንደር ላይ። ከዛ በኋላ ፋሲለደስ መጣ፣ ሃይማኖት ተመለሰ፣ ፋሲል ነገሰ ተባለ። ከዛ እነዚህ ልዩነቶች ሆነ ወደ ስልጣን ግን ሲመጡ ተያይተው እዚህ ቤተክርስቲያን ያሉት እኮ እንደዚህ ናቸው፣ እዚህ ያሉት እንደዚህ ናቸው እየተባባሉ ትምህርታቸው ላይ ግን ለውጥ አልመጣም። ይገርምሻል። አሁን ለምሳሌ እሱ የተማረበት ቦታ እነዚህ እኮ በካራ ይታማሉ እየተባልሽ ኢየሱስ ክርስቶስን ጸጋ በጸጋ ነው ኢየሱስ ክርስቶስ ተቀብቶ ነው ከመንፈስ ቅዱስ ጸጋ አግኝቶ ነው የሚለውና ፍጹም ሰው ፍጹም አምላክ ነው የሚለው ያስተምሮ ልዩነት አለ። እነዚህ በስዕል ላይ ሪፍሌክትድ ናቸው፣ ግን በስዕል ላይ እነዚህ ነገሮች ክሊርሊ አልተጠቀሱም እዛ። ሌላው አሁን ያለ መንፈሳዊ ጸሐፊ አለ ጫት እንደዚህ አንዳንዱ ተግዚና አድርጎ መርቅኖ ሄዶ ሲጃራውን አጭሶ ለቤተክርስቲያን ስዕል ሲሳል እንደ ሃይማኖታ እንደ ክራይቴሪያ እንኳን የማይታይ ይሄ ግን ሌላ ንዑድ መሆን ውስጣዊ ንጽህና እንዴት እንደሚፈልግ ንድፍ መስራት የሚችለው ሰውን ስትሰራ ብታንጋድደው ምንም አይደለም። ቁራውን ሰይጣኑን ብትሰራው ቅዱሳኑን ስትሰራ መጀመሪያ ሰው ሆነው የተቀደሱትን ጻድቃኖችን ስትሰራ ንጹሃን መላእክትን ስትሰራ እመቤታችንን ስትሰራ አሁን እንዲያውም አንዴ እኮ ይወድቃል ምግብ ሳይበላ ኮማሪቷ ምግብ አዘጋጅታ ሁላ ስትመጣው በእጁ ነው የሚያባርራት ሁሉ ይላል ጥላይ እና ስትመጪ ስጋው ደሙ ተቀብሎ ልክ አብሮ ወደ ሌላ መመሰጥ ሄዶ ነፍሱ በነፍሱ የሚሰራበትን ነገር ነው የምትመለከቱና እንዲህ በቀላሉ እዚህ ያልደረሰ በተለይ በብዙ ቦታዎች ላይ ያልተጠበቁ ያልተገመቱ የኢትዮጵያ ቤተክርስቲያን የስዕል ጥበብን በሚመለከት በመጽሐፍ ውስጥ ከቦታው ውጪ ለጠቅላላ አንባቢ በሚደርስ እንደዚህ በልብ ወለድ ውስጥ በዚህ ደረጃ ማስቀመጧ በእውነት የሚያስከብርም የሚያስመሰግንም ነው። ይሄ እንግዲህ ምናልባት ለአዲስ አበባ ስነ ጥበብ ትምህርት ቤት ተማሪዎች የቤተክርስቲያን ስዕል ሲሰሩ ከጥላይ ምን መውሰድ እንዳለባቸው ከናለቃ ሄኖክ ምን መውሰድ እንዳለባቸው በተለይ የእምነቱ አባላት ሆነው
በስዕል ሙያ ላይ ላሉ ሰዎች ይሄ በእውነት ትልቅ አይን ገላጭ ተጨማሪ እይታ ሊያመጣ የሚችል ምክንያቱም ቅኔውን ሳትቀኝ መጻሕፍቱን ሳታነቢ የመጽሐፍት ትርጓሜ ሳይገባሽ ወንጌሉን ቅዳሴውን የመጽሐፈ መነኮሳት ገድሉን የሰማዕታቱን ታምሩን ድርሳኑን ሳታነቢ ምንም የተለየ ነገር መስራት እንደማትችይ የንባብን ዋጋ ለሰዓሊውም እንኳን ቢሆን ምክንያቱም ስላላየናቸው ይላሉ ስላላየናቸው እያሰብናቸው በምናብ ስለምንፈጥራቸው ታሪካቸውና ገድላቸው ማንበብ በጣም ያስፈልጋል። ይሄ ትልቅ ነገር ነው። ለሌላም ነገር ጭምር ነው። አውቀው ነው ስትመለከቱ ሁለት ቦታ ነው። አሁን አዲስ አበባ ስነ ጥበብ ትምህርት ቤት የሚገቡ ተማሪዎች ምንድነው እኔ አንድ ጊዜ አስገርሞኝ ነበር። የኦስትሪያ አምባሳደር ጋበዙና ቤታቸው አንድ ከቪየና የመጣ የ25 ዓመት ልጅ ሪዮት እጁ ፒያኖ ላይ ይሮጣል። ከዛ ደነገጥኩ ስሰማ ምንድነው ይሄ ነገር ውስጥ ይረብሻል ስል ነው የዳንቴ እኮ መጽሐፍ ነው ኢንፌርኖ ነው የሚል በአማርኛ እዚህ ሲኦል ደርሶ መልስ ምናምን የገሃነም ነገር የሚል ተተርጉሞ ነበር። ደነገጥኩ። እኔ ቤተክርስቲያን አካባቢ ስላደግኩ ራእየ ማርያም ሳነብ የተሰማኝን ስሜት ነው ይሄ የተሰማኝ። በኋላ በነጋታውም ቅዱስ ያሬድ ሙዚቃ ትምህርት ቤት ነበር ሄድኩ እና ተክለ ዮሐንስ ዝቄ ነው የሚባሉ ሰው ጠየቅኳቸው። የኛ የተሰራለ ወይ ወንጀለኛው ዳኛ ፍቅር እስከ መቃብር እንደዚህ ተሻጋሪ ነገሮች አሁን የኦርቶዶክስ መጽሐፍት የለም አሉኝ። ያስገረመኝ ፓርት ነበር ይሄ። አሁን እዚህ ላይ ህይወት መለሰችው። እንደ ጥላይ አይነት ሰው አንብቦ ተረድቶ ውስጡ ሲመጣ የሚሄደውን ስትመለከች ለኛ እንደ ተራ ባህላዊ ስዕል እኮ ነው የምንመለከተው። እንዲያውም በአብዛኛው መቀለጃችን እና ይሄንን ዋጋ እንዲያገኝ በተለይ ዋጋ እንዲያገኝ አይነ ትልልቅ ሴቶች አይነ ትልልቅ ሰዎች እያልን ለምን ወደ ግራ አይናቸው ለምን ክብ መሆን እንዳለበት ትልቅ ትምህርት የሰጠ ነገር ነው ብዬ አስባለሁ። ይሄ አዎ በጣም ስዕልን በተመለከተ ለካ ዝም ብሎ አይደለም ሲሳል የነበረው እያንዳንዱ መስፈርት ነበረው። ቅዱሳን የሚሳሉት እንዴት ነው? እርኩሳን መናፍስት የሚሳሉት እንዴት ነው? ከየት ተጀምሮ ነው ወዴት የሚኬደው? እንደገና ቅድም ያልከው ነገር ማንበብ ይጠይቃል። ቅዱሳት መጽሐፍቱን መጀመሪያ ከመሳል በፊት እንደዚህ አይነት ነገሮች ትልቅ ዕውቀት ተገኝቶ የሚሰራ ነገር እንደሆነ ይሄ ቤተክርስቲያን ውስጥ ያሉ ስዕሎች ሌላው በጣም እንደዚሁ የገረመኝ ነገርም እሱ መሳል የፈለገው ቶሎ ብሎ ወለቴን ያው የበኋላዋን ምንትዋብ ማለት ነው መሳል ነበር የፈለገው። ግን ከዛ በፊት ያው ሰይጣንን መሳል እንዳለበት ምናምን ለምንድን ነው ብዬ ነበረ። አይ ቢንጋደድም ችግር የለውም እነሱ በባህሪያቸውም የተንጋደዱ ስለሆኑ ለእነሱ ተፍታቶ ከዛ ወደ ቅዱሳት ስዕል የሚኬድበት አይነት ሁኔታ በጣም ብዙ ኢንተረስቲንግ ነገር አለው። አንድ ሀሳብ አለ መጽሐፍ ውስጥ የሚጠቀስ እድል ከሰማይ አይወድቅም ሲሉ የተለያዩ ገጸ ባህሪዎቹ የምናነበው የእቴጌ ምንትዋብ ታሪክ ላይ መሰረት አድርጎ የተጻፈው የህይወት ተፈራ ምንትዋብ ላይ የምናገኘው ትልቅ ሀሳብ አለና ብዙ ጊዜ ደግሞ እንደ ኢትዮጵያውያን የምንታማበት ነገር አለ። እድል ላይ በጣም የምንተማመን በእድል እጅግ በጣም ሲበዛ ከአስፈላጊ በላይ በሆነ ሁኔታ ምናምን ተደርጎ እና እዚህ መጽሐፍ ላይ ደግሞ እድል ከሰማይ አይወድቅም የሚል ከዚህ የሚቃረን አገላለጽ አለና ስለሱ እስኪ ጥቂት በለን። እንግዲህ እድል ትርጉሙ ብዙ ነው። ለምሳሌ እድል ከሰማይ አይወድቅም ይበሉ እንጂ በመጽሐፏ ላይ በተለይ ወይዘሮ ዮልያና እና በእናቷ ወይዘሮ እንቆየ መካከል ያሉ ምልልሶች ይህንን ቃል ደጋግመን እንድንሰማ ያደርገናል። በእኔ አስተያየት እድል ለመጀመሪያ ጊዜ አፄ ባካፋ በንዳድ ወይም በወባ ታሞ ግራዝማች መንበሩ ቤት መምጣቱ ነው እድሉ። በዚህ እድል ላይ ጥሩ ሆስፒታሊቲ በመስጠት በሽተኛውን በመንከባከብ አጥሚት እያሞቀች በማጠጣት በመደገፍና በመርዳት በሽተኛው ከህመሙ ባሻገር እንደዛች አይነት ውብ ቆንጆ ሩሩህ ደግ ሴት እጅ በመውደቁ ይህንን ሁሉ ነገር የበለጠ ታሞ እንዲመለከተው ተስፋውን እየጠበቀ ህመሙን መገላገሉን ስቃዩን የምትንከባከበውን ነርሱን ነው ያስባት የነበረውና ለእኔ የመጀመሪያ ነገሩ እድሉ ይሄ ነው። የኛ ህብረተሰብ ብቻ ሳይሆን በአብዛኛው የዓለም ህብረተሰብ አንዱ ትልቁ ነገሩ በእድል ማመን ነው። በተለይ በዚህ በጁዲዮ ክርስቲያን እምነት ውስጥ በእስልምናም ሆነ በክርስትናም ሆነ በአይሁድ እምነት ውስጥ እድል ትልቅ ቦታ አለ። ሰልፍም ጀግናም። ምክንያቱም ሰው እድልን ሲያስብ የሚመጣለት ነገሮች ብዙ ናቸው።
ብዙም አባባሎች አሉ እድልን በሚመለከትና እንዲያውም አንድ ጥሩ ነጥብ ያነሳሽው እድልን ከማህበረሰባችን በወጣ መንገዱ ያቀረቡበት መንገድ ቁንጅናዋንና ወይዘሮ ዮልያና የአፄ ሚናስ ዘር መሆኗን ነው። እንደ እድል አይደለም ከሰማይ አይወርድም እሷ ዲዘርቭ ታደርጋለች ለዚህ ብለው ያቀረቡት። በማዕከል እዚህ ጋር ፎክሎሪክ የሆነ ወይም የፎኩን ሎር ጥሩ አድርጋ ልታብራራ የምትችልበት ነገር ይኖር ነበር ለህይወት ተፈራ። ምክንያቱም ብዙ የነገስታት ዘሮች አሉ ያ ከዛ በፊት በነበረ በጎንደር ፔሪየድ ላይ በዛ ላይ እሷ ቋረኛ ነች። ቋረኛ እንግዲህ ጠቅላላ የፍየል እረኛ እየተባለ በሚወገዝበት ገለል በሚደረግበት የጎንደር መሳፍንት መኳንንትና የነጋሲያን ዘር ወይንም አዋልደ ነገስታት በሙሉ በቁንጅናም በመልክም በዘር ኖሮ ይሄ ነገር ወደ ምንትዋብ ጋር ሲመጣ ከድል ውጪ ሌላ ምን ይባላል የሚል ጥያቄ እንዳናነሳ ሊያደርጉን የሚችሉ ባክግራውንድ ነገሮች ኖሮ ቢሆን ጥሩ ነበር ላለው ሪዮት። አዎ እንግዲህ በንዳር ታመው አፄ በካፋ እዛ ማረፋቸው የምንትዋብ ቤተሰቦች ዘንድ እንዳልከው እድል ነው። ግን ከዛ በኋላ ምንትዋብ እንደዛ አይነት ለቦታው የምትመጥን ሴት ሆና ደግሞ መሰራቷ ያደገችበት በተለይ አያቷ የንጉሳውያን ቤተሰብ ነን በሚል እምነት ይኮተኩቷት የነበሩትን ነገር ነው በኋላ ላይ መታ የሆነችውና እንደው እድል ሲገጥም ራሱ እድልን በአግባቡ ስለመጠቀም በመጽሐፉ የሚነሱ የተለያዩ ሀሳቦች አሉ። እንደዚሁ ደግሞ እድል እንዲሁ አይወድቅም ብለው አሁን የገለጽከውንም ከምንትዋብም ጋር በተያያዘ እንደዚሁ ደግሞ ከልጅነት ከሚዋደዱት ከጥላይም ጋር በተያያዘ ጎበዝ ሰዓሊ መሆኑን እድል ከሰማይ አይወድቅም የሚለው ሀሳብ እንደዚሁ ከጥላይም ጋር በተያያዘ በመጽሐፍ ውስጥ ይብራራልና አንድ እንደዚሁ የሚስበኝ ክፍል አለ ባነበው። ጥላይ መስማማቱን ለማሳየት ራሱን ነቀነቀ። የንታ ስዕል ለመማር እንደዛ ስመኝ ቆይቼ አሁን መማር በመቻሌ እድለኛ ሁኛለሁ። እድል ከሰማይ አይወድቅም አሉት ፊታቸውን ወደሱ መልሰው። እድል እንደ ስዕል ነው፣ የሚገባው ዘንድ ነው የሚሄድ። ዝግጁ ሆኖ የማይጠብቀው ዘንድ አይሄድም፣ ወይም ማይሆነውን አይጣራም። እድል ልክ እንደ ስዕል የሚፈልገውን ያውቃል፣ አውቆም ይጣራል፣ ወይም ራሱ ወደሱ ይሄዳል። እንዳንተ ያለውን የነፍሱን ጥሪ የሚያውቀውን ካለበት ፈልጎ ያወጣዋል። አንተም ዛዲያ ስትፈልገው እሱም ሲፈልግህ ስትፈላለጉ ቆይታችሁ ተገናኛችሁ። አየ የንታ የእዝጋሃር ቸርነት ተጨምሮበት ነው። እዝጋሃር እኮ ማትችለውን አይሰጥህም፣ ጎበዝ ብትሆን ነው የሰጠህ። እዚህ ጋር እንግዲህ መጀመሪያውኑ እድል የሚባለው ነገር የሚመጣው ራሱ ለተዘጋጁ ሰዎች፣ ጎበዝ ለሆኑ ሰዎች፣ ለሚፈልጉት ሰዎች ነው የሚል አይነት ነገር እናያለን በአለቃው አማካኝነት የሚባል እና የተለያዩ የመጽሐፉ ክፍሎች ላይ እንደዚሁ አይነት እድል ከሰማይ አይወድቅም። አንድም ተዘጋጅተው እየጠበቁ ያሉትን፣ ሁለት ደግሞ ካገኛቸው በኋላ በሚገባ ሲሰሩበት የነበረውን ነገር መግለጽ የሚችሉ ሰዎችን ነው አይነት ጥሩ አስተሳሰብ ይዞ አግኝቼዋለሁኝ። ወደ ሌላ ማለፍ የምትፈልገው ነጥብ ካለ ወደ አንተ ልሂድና እኔ ደግሞ ሌላ ነጥብ አነሳለሁ። እዚህ የእድል ጉዳይም ላይ መጨመር ከፈለክ እሱም ይቻላል። ጥሩ አባባል ብለሻል። አንድ አባባል አለ when the student is ready the teacher arrives ይባላል። በመጀመሪያ ልክ ተማሪው ሲዘጋጅ መምህሩ በማንኛውም መንገድ ይመጣል። ለምሳሌ የአፄ ባካፋ በንዳድ ወይ በወባ ታሞ ግራዝማች መንበሩ ቤት መምጣት ወለተ ጊዮርጊስን ብርሃን ሞገሳ ምንትዋብ አስብሎ ለንግስትነት አብቅቷታል። ይሄ እድል ወደዛ መምጣት ለምንትዋብ ትልቅ እድል፣ ለእንትና ደግሞ ጎዶሎ እድል የሚባል ነገር የለም። ወደ ስዕል አመጣው። ፍቅረኛውን አጥቶ አንድ ስዕል ያፈቅር ነበር፣ አንድ ምንትዋብን ያፈቅር ነበር እና አለበለዛ ልጅ ወልደው ጎጆ ቀልሰው ይኖሩ የነበረውን ህይወት ለውጠው እንደ ማንኛውም የስዕል ሆቢው ኖሮት ሳይገልጸው ሳያወጣው ሊሄድ የሚችልበት ነገር ሊኖር ይችል ነበር። በማዕከል እንግዲህ ጥሪም ነገር አለ። በተለይ በእንደነሱ አይነት የክርስቲያን ማህበረሰብ ውስጥ የህይወት ጥሪ አለ፣ መክሊት አለ። ትክክል ነው። እሳቸውም ሲያስቡት አሁን የሚፈልግ በሙሉ እድሉ ቢገጥመውም የማይጠቀምበት አለ። እድልን መጠቀምም ራሱ ሪዮት ትልቅ ችሎታ ነው። ስለዚህ አለቃ ሄኖክም ትክክል ናቸው። ከማንም ዘንድ አይሄድም ያሉት ሁለቱም እድል የፈጠረላቸውን አጋጣሚ ዘማክሲመም ኤክስፕሎይት ሊያደርጉት ችለዋል። ተጠቅመውበታል፣ ሰርተውበታል። እውነት ነው። እንደዚህ ነው የሚመስለኝ።
እውነት ነው። እስኪ አንተ ወደምትፈልገው ጉዳይ ደግሞ ይሄን ጉዳይ ብንነጋገርበት ወደምትለው እንደዚሁ እናልፋለን። አንድ ነገር ላንሳልህና አያይዘህ ታነሳዋለህ። ይሄ ዓመታዊ ሰራዊት ግባት የሚባለው ልክ አሁን ይህንን ያህል ዙር አስመረቀ እየተባለ በየክልሉ እንደዚሁም ደግሞ በፌዴራል መንግስት ደረጃ የምናየው አይነት እዚህ መጽሐፍ ላይ በዛም ዘመን ያየሁት ነገር ነበርና ትንሽ ላንብበው እስኪ። ኢያሱ ከተወለደ በኋላ የመጀመሪያው መስቀል ነው። ለአፄ በካፋ ዓመታዊ ሰራዊት ግባት ከፍተኛ ዝግጅት እየተደረገ ነው። እንደ ጎጃምና ትግራይ ካሉ ራቅ ካሉ ግዛቶች የሚመጡ አስተዳዳሪ መኳንንት ክረምቱ ሳይገባ ግንቦት ወር ላይ እያንዳንዳቸው ሰራዊታቸውን ይዘው ጎንደር ሲገቡ፣ እንደ ሰሜንና ቤገምድር ካሉ ቅርብ ቦታዎች የሚመጡት ደግሞ አዲስ ዓመትን ቤታቸው ውለው ሰራዊታቸውን ይዘው ጎንደር ገብተዋል። እንዲህ እያለ ይመጣና ምንትዋብና አያቷ ስለ ሰራዊቱ ግባት አስፈላጊነት ሲነጋገሩ አያትየው ነገስታቱ ይሄን በዓል የሚያደርጉት አንድም እንግዲህ ወታደራዊ ጉልበታቸውን ለማሳየት ብለው ሲጀምሩ አቋረጠቻቸው። ለማን ነው የሚያሳዩት? ለሁሉም። እሱ ብቻ ማዶል የመኳንንቱን ታማኝነት ለማረጋገጥም ሲሉ ነው። ሌላ ደግሞ ደንብ ሲያወጡ ወይም አዋጅ ሲነግሩ መኳንንቱ በየግዛታቸው ያንን ደንብና አዋጅ በተመሳሳይ መንገድ እንዲያከብሩ ጭምር ነው። ሌላው ደግሞ መቼም ንጉሱ መኳንንቱ እንዳያምፁባቸው እንደዚህ እያለ ይቀጥላል። እና አሁን ካለው ይህንን ያህል ዙር ሰራዊት ተመረቀ ከሚለው ነገር ጋር እንዴት ነው? አልተያያዘብህም? ከዓላማው ጭምር በትክክል ይያዛል። ያው ነው የልዩ ኃይል ምረቃት ነው። ዛሬ የኦሮሚያ ልዩ ኃይል፣ የትግራይ ልዩ ኃይል፣ የአማራ ልዩ ኃይል ይሄን ያክል አስመረቀ ስትይ አሁንም እኮ በትክክል እንግዲህ ያው ሲወርድ ሲዋረድ ጥሩ ነጥብ ነው ያነሳሽው። የፖለቲካ ባህላችን የፖለቲካ ጸባያችንም ጭምር በመሳሪያና በወታደር ኃይል ላይ እንጂ በአስተሳሰብ በፍትህ በነፃነት ላይ አይደለም የተመረኮዘው። ለዚህም ነው እንግዲህ በእንዲህ ሁኔታ ሆኖ እስከ ዳግማዊ አፄ ቴዎድሮስ ድረስ ወታደር አልነበረም። ቋሚ ወታደር፣ ደሞዝ የሚከፈለው ወታደር። ይሄ ሁሉ ገበሬው ላይ የሚያርፍ ገበሬውን እየበዘበዘ የሚኖር ለአለቆቹ ለባላባቶቹ ያደረ ነው። ይሄ ማለት እንግዲህ ምን ያክል ሰራዊት አለኝ ነው። ያው እንደምታውቂው አልጋው ቶሎ የማይረጋ ስለሆነ ከውስጥም ከውጭም ተቀናቃኝ በጣም የበዛበት በመሆኑ ወታደራዊ ጡንቻቸውን ማሳበጥ ማሳየት ትልቅ ነገር ነው። የሚከበረውም አንዱ ምን ያክል ወታደር አለው በሚል ነገር በመሆኑ አሁንም ዞሮ ከ400 ዓመት በኋላ በልዩ ኃይል ምረቃ እንግዲህ ትርምስና ግርግር ውስጥ እንገኛለን። እሺ፣ እንደዚሁ የኔ ብቻ ፍላጎት ከሚሆን አንተ ደግሞ ከመጽሐፉ እዚህ ላይ ብንወያይ የምትልበትን ሀሳብ አንሳና እንወያይበታለን። እኔ እንግዲህ እንዳልኩሽ ባለፈው አንድ ኢንትረስት ያደረገኝ ነገር ህይወት ተፈራ እቴጌ ምንትዋብን ታሪክ በመስራቷ አንድ ነገር አለ። እስከ ዛሬ አብረናቸው እንግዲህ ስናነባቸው በኖሩ በውጭ ሀገር ጸሐፍት የተጻፉ መጽሐፍትን ስንመለከት የራሳችንን እየጣልን እየወጣን ሌሎችን ፍለጋ እንሄድ ነበር። በአጋጣሚ እቴጌ ምንትዋብ እቴጌ ልብነ ድንግል የአፄ ልብነ ድንግል ባለቤት እቴጌ ሰብለ ወንጌል የአፄ ዘርዓ ያዕቆብ ባለቤት እቴጌ እሌኒ እቴጌ ጣይቱንም እቴጌ መነንንም የመሰሉ እንግዲህ ነገስታት ሴቶች ሊገለጹ የሚችሉበት አንድ የሴታዊነት እይታ አለ የሚል አስተያየት አለኝ። አንድ የጎበዝ ሴት ምናልባት እንደው ብዙ ኢትዮጵያውያን ሴቶች ቢያነቧት የምመርጠው እምላት አለች ጂን ሽኖዳ ቦለን ትባላለች እና ጎደስ ኢን ኤቭሪ ውመን የሚል መጽሐፍ አላት እና እቺ ሴት የካርል ጉስታፍ ዩንግ የሚባል የስዊዘርላንድ ተወላጅ ሳይኮ አናሊስት አለ። የፍሮይድ ተማሪ የነበረ በኋላ ግን የራሱን አይነት የአስተሳሰብ ትምህርት ቤት የከፈተና ተጽዕኖ ፈጣሪ ነው እና እቺ ዩንጊያን ሳይኮ አናሊስት ምን ትላለች? በእያንዳንዱ ሴት ውስጥ አማልክት አሉ፣ ሴት አማልክት አሉ፣ ጎደስስ አሉ። እነዚህ ጎደሶች የእነዚህን ሴቶች የተፈጥሮ ዕጣ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ ህብረተሰባዊና ግለሰባዊ ባህሪያቸውን እጅግ አድርጎ ይቀርጸዋል የምትለው አባባል አላት። ይሄ አባባል ትልቅ ነገር ነው እና በአርክታይፕ ይባላል በዩንጊያን ሳይኮ አናሊስቶች እይታ 7 አይነት የሴት አማልክቶች አሉ። እነዚህ አቴና፣ አርቴሚስ፣ ሄስቲያ፣ ፐርሶፋንስ፣ ዲሜትር፣ ሄራና አፍሮዲት ናቸው።
አብዛኞቹ ይታወቃሉ። እነዚህ ሴቶች እንግዲህ አቴናን ስንመለከታት የጥበብና የብልሃት እናት ናት። ለምሳሌ ቅድም እንዳልሽው ወደ እድል ስንመጣ ህይወትም ጥሩ አድርጋ እንደገለጸችው ወይዘሮ ዮልያናም እንደሚሉት እድል የሰጠችላቸውን አጋጣሚ ባሏ ከሞቱ በኋላ አፄ ባካፋ የራሷን ንግስት አድርጋ ልጇንም የልጅ ልጇንም አንግሳ የሀገር ሰላምና አንድነትን ጠብቃ ጎንደርን በጥበብ በስነ ጥበብ በኪነ ጥበብ ልዩ ነገር አድርጋ ቆይታለች። ይሄንን እንድታረግ ያረጋት እንግዲህ ነገር የዝች የአቴና ትመስለኛለች። እቴጌ ምንትዋብ ከአቴና ባህሪያት እንግዲህ አንዱ ልዩ የሆነ የአስተሳሰብ ችሎታ፣ የነጠረ አመለካከት ያላት፣ በተፈጥሮዋ ብልህ የሆነች፣ ግራ ቀኙን መመዘን የምትችል፣ እጅግ በጣም ጠንካራ ሰራተኛ፣ ያሰበችውን ከግብ ካላደረሰች የማትተኛ፣ ለአስተሳሰቦቿ በሙሉ የራሷን ፍኖተ ካርታ ሮድማፕ ማስቀመጥ የምትችል፣ ክብራን ገብርኤል ለመሄድ በጭራሽ ያም አንዴ ልጇ ቋረኛው ኢያሱ አንዴ እንግዲህ እናቴ አንድ ነገር ካሰበች ታውቃላችሁ እሱን ካላረከች አተኛም ይላል፣ አታርፈም ይላል። ይሄ ፐርሲስተንሲዋን በሚመለከት የሄደችባቸውን ነገሮች ስትመለከት እጅግ በጣም ብዙ በሌሎች ነገስታት እጅግ በጣም ባልተለመደ ደረጃ ጥበብን፣ ሊቅነትን፣ ምሁራዊነትን ጎንደር ላይ እንዲህ አሁን እኛ ድረስ ህይወት እስክትጽፈው ዛሬ ጎንደር ህዝብ እዛ ለአይነ መስህብ የሆነ ጢስ አልባ ኢንዱስትሪ እንድትመሰረትበት ያደረጋት፣ ቤተ መጽሐፍት እንዲኖሩ መጽሐፍትን አስተርጉማ እንድታደርግ ያደረጋት ይሄ ነው። አቴናም እንደዚሁ በግሪክ ሜቴዎሎጂ ላይ በጣም የምትጠቀስ ከዚዮስ ጎን መቀመጥ የምትችል ብቸኛ የጦር ልብስ መልበስ የምትችል ሴት ነች። የአቴና ከተማን እንደ ፓትሮን ሴንት ሆና ጠባቂ ሆና ታስተዳድር ትገዛ የነበረች ሴት ነች። ጎንደር ለ50 ዓመታት በእቴጌ ምንትዋብ በቀጥታ ቁጥጥር ስር የነበረ፣ ቁጥጥር ማለት በኔጌቲቭ ሴንሱም ሳይሆን የሚሰራው እየሰራ በጣም በተፈጥሮ ብልህነት ዝንባሌም ስላላት ለሸማው፣ ለጥበቡ፣ ለአንጥረኛው፣ ብር ለሚሰራ ወርቅ ለሚሰራው ያደረገች። ሌላ ቢቀር ኢቭን እንደው ዘንድሮ በጸረ ሙስና እንቅስቃሴ ላይ እንኳን ባለፉት 27-30 ዓመታት የነገስታቶቻችን ወዳጆች ወይም የገዢዎቻችን ወዳጆች የቅርብ ዘመዶች በምን ውስጥ እንዳሉ ማየት ይቻላል። የቁስቋም በቤታችን ቅድስት ድንግል ማርያም ቤተክርስቲያን ስታሰራ ገንዘብ ሲያጥራት ገበሬው ላይ ታክስ አልጭንም ብላ የግል ወርቋን ጥሎሽ የተሰጣትን መታጫዋን ወርቋን አስጨፍልቃና ሸጣ ቤተክርስቲያን ማሰራት የቻለች በጣም ኢንዲፔንደንት የሆነች በነፃነት ማሰብ የምትችል ንጉስ አይከሰስ ሰማይ አይታረስ የሚባል ብሂልና ባለበት አገርና ህብረተሰብ ውስጥ ከህዝብ ላይ መዝረፍ፣ ግብር መጫን፣ ማስጨነቅ፣ ማስወጣት ስትችል ይሄ መንፈሳዊ ነገር በመሆኑም እኔ የራሴን ነው ላሳያቸው የምችለው ብላ የግል ጌጧን ሸጣ ገንዘብ ባነሰ ጊዜ መስራቷ ይሄ ትልቅ በራስ መተማመን ምልክት፣ ሙስናን ትጸየፍ የነበረች 400 ዓመት በፊት አልተማሩም እያልን የምንንቃቸው ዘመናዊ አይደሉም አልሰለጠኑም ብለን የምንገልጻቸው እንደ ኋላ ቀር የፊውዳል አመለካከት መገለጫ የምናደርጋቸው ሴቶች ዛሬ እኛ በደረስንበት ሁኔታ ላይ ዝርፊያን፣ ሙስናን፣ ያላግባብ ዜጎች ላይ ቀረጥ መጣልን የሚጸየፍ ህብረተሰብ ነበረን። ለዚህ ነው ይሄ አቴናዊ ባህሪያዋ ማለት ነው። በነገራችን ላይ እንግዲህ እነዚህ የግሪክ አማልክት እንደ አንዳንድ ጸሐፍት የኢትዮጵያ ነገስታት እንደነበሩና ስማቸው ከጊዜ በኋላ ወደ ግሪክ ሄዶ የግሪክ ትርጓሜ እንደተሰጠው የሚጽፉ ብዙ ሴቶች አሉ። ምናልባት ይሄ ለወጣት አድማጮቻችን ሊጽፉ ለሚችሉበት ነገር የግሪክ ሜቴዎሎጂ መነሻው የኢትዮጵያ ሜቴዎሎጂ እንደሆነ ድሩሲላ ጄኒ የምትባል ዘ ወንደርፉል ኢትዮጵያንስ ኦፍ ዘ ኤንሸንት ኩሻይት ኢምፓየር በሚል በ1871 ገደማ የጻፈችው ታላቅ መጽሐፍ አለ። እነዚህ ወጣቶች ይህንን ቢያነቡ ለፈጠራ ስራ፣ ለምናባዊ መነሾ ወይም ኢንስፒሬሽን ትልቅ ነገር አለ እና እንደዚች አይነት ፈርጀ ብዙ የነበረች ሴት ስትራቴጂስት ነች አሁን እቴጌ ምንትዋብ እና እንደዚህ እንድታመጣልን ያደረጋት ከጎንደርም ጋራ አስቀምጣ የሄደችው ነገር ያንን ከተማ አሳድጋ እዚህ አድርሳ ለኛ መነጋገሪያ እንዲሆን ያደረገች በተፈጥሮዋ በደንብ የተማረች ብልህ፣ አርቆ አሳቢ፣ ጠንካራ ባህሪ ያላት
ሴት ነች። በሌላ ሳይድ ስላስቀመጥናት ሪቤሊየስ ነች፣ እንደው ታምጻለች፣ ዲቬት ታደርጋለች ብለን ገመትናት እንጂ ይሄ ውስጧ ያለው አቴናዊ ባህሪ በማስተካከል ምንትዋባዊ ባህሪ እንዲያም መጪ ሴቶቻችንን ለመግለጽ ምንትዋባዊ ባህሪ፣ ጣይቷዊ ባህሪ፣ ሌናዊ ባህሪ፣ ሰብለ ወንጌላዊ ባህሪ፣ ሳባዊ ባህሪ እያልን ሴቶቻችንን ልንገልጽ ልናብራራቸው ልንዘረዝራቸው ይገባል የሚል እምነት አለኝ። ሪዮት በጣም ቆንጆ ነጥቦች ነው ያነሳኸው። እንግዲህ የጠቀስከው መጽሐፍ ጋደስ ኢን ኤቭሪ ውማን የሚለው ራሱ እንዴት ተደርጎ እነዚህ 7ቱ ባህሪያት ተብለው የተቀመጡት ነገሮች በተለይ አንዱን በደንብ አስረድተሃል፣ አቴና የሚለውን እና እኛ ሀገር እንደዛ ሊባልላቸው የሚገቡ በጣም ብዙ ሴቶች እያሉ ነገር ግን ስላላስተዋወቅናቸው፣ ስላልተናገርንላቸው፣ ስላልጻፍንላቸው ነው ተቀብረው የቀሩትና አንዱም የህይወት ተፈራ ይሄንን መጽሐፏ በራሱ በጣም ትልቅ ነገር ነውና በዚህ አጋጣሚ ላመሰግናት ፈልጋለሁ። ቆንጆ ነጥቦች ነው ያመጣው። እንግዲህ ከዚህ ጋር እያያያዙ ይሄንን የአቴና የሚለውን ባህሪ ለተለያዩ በዚህ ዘመን ላሉ መሪዎች፣ ሴት መሪዎች እየተሰጡ የሚጻፉ ጽሁፎች ስናይ እንግዲህ ለምሳሌ ለአንጄላ መርክል፣ ለማርጋሬት ታቸር እንደዚህ እየተሰጡ የተለያዩ መሪዎችን ይሄ ባህሪ ነው ያላቸው ከ7ቱ ውስጥ እንደዚህ እየተባለ ያለውን ነገር በምናይበት ጊዜ እኛ ሀገር ያሉት ሴቶች ቢጻፍላቸው ኖሮ ቢነገርላቸው ኖሮ ምን ያህል የበለጠ ቦታ የሚሰጣቸው ሴቶች እንደነበሩ የሚያሳይ ሀሳብ ነው ያነሳው። በጣም አመሰግናለሁ። ለህይወት ተፈራ እዚህ መጽሐፍ ላይ ያለኝ አንድ ትልቅ አክብሮት እሷ ራሷ አቴናዊት ሴት በመሆኗ ምንትዋባዊት በመሆኗ ከእናቷ የወሰደችው ብልሃት፣ ከእናቷ የወረሰችው ትዕግስት፣ ቆራጥነት፣ የዓላማ ጽናት ከዚህ በፊት በጻፈችው በታወር ኢን ዘ ስካይ ላይ በደንብ ሆኖ ተገልጿል። ፍቅረኛዋ ከነበረው ጌታቸው ማሩ ጋራ ፓርቲው እሱ ላይ የተለየ እርምጃ ወስዶ እንኳን እሷ ቃሏን ለገባችበት ላመነችበት የወጣትነት ህይወቷን ለሰዋችበት ፓርቲ ጽናት፣ የዓላማ ጽናትነት በመቀጠል የሚጠበቅባትን ነገር አድርሳ ያው እንግዲህ እንደምታውቂው ታሪኳን 15 ዓመት ተፈርዶባት 8 ዓመት ታስራ ወጣለች። ከዛም በኋላ በጽናት ወጣ ወደ ካናዳ መጣ። የከፍተኛ ትምህርቷን ተከታትላ አገሯ ሄዳ አሁንም ደግሞ በምትችለው መስመር መንገድ ስነ ጽሁፎቿን እያቀረቡን ለመለወጥ የምታደርገው ጥረት በትክክል ያስመሰግናታል። ይሄም ታሪክ ወደዚህ ተሻግሮ መምጣቱ እንድናነጻጽረው የአባቶቻችን የእናቶቻችንን ስራ ያላግባብ መናቅ እንደሌለብን ከነሱ የምንወስደውን ጥበብ ከነሱ የምንወስደውን ብልሃት ቢያንስ በስልጣን ላይ ይሄ ዘመናዊ የሆነ ዴሞክራሲያዊ የሆነ ፍትሃዊና ነፃ በሆነ ምርጫ መንግስት መጥቶ ሁሉም እስኪያደላድለው ድረስ በትንሹ ከአቅም በታች የሆኑ ነገሮችን ማስተካከል የምንችልባቸው ነገሮች መፈጠር እንዳለባቸው ነው ይሄ የሚያሳየው። ለምሳሌ አሁን የኪነ ጥበብ ሰዎች ነፃነት አላቸው ወይ ብለሽ ስትጠብቂ የላቸው። ለመጣው መንግስት እንዳደሩ ለመጣው መንግስት እንዳሸረገዱ ነው የሚኖሩት። ለምሳሌ ጥላዬን ስትመለከቱ በመጽሐፉ ላይ ስሙር በሚባል የስዕሉ ንጉስ ስታስጠራው አይ ቢዚ ነኝ አልመጣም ሲል ማናባቱ ነው የኔን ትእዛዝ የማያከብር ብላ ልትፈልገው ልታስረው ልታፍነው በግድ ልታሰራው አልሞከረችም። ለሷም እላካለው ያለውም ሰውዬ ይሄንን ሊያደርግ ሊሾም ሊሸለም እሱን አምጥቶ በማሳጣት በአድርባይነት ሊገልጽ አይችልም። ምክንያቱም የእቴጌ ምንትዋብ ባህሪ ይሄንን አይፈቅድምና ማለት ነው። ስለዚህ አሁን ያሉትም ሰዎች ከዚህ ሊማሩ የሚገባበት ነገር አለ። ሁሉንም ነገር ይዘሽ በማፈን የኔ ነው በሚል በስስት በመንገብገብ ነገር ይዘሽ የምትለቂያቸው ነገሮች መኖር ቢያንስ በመተማመን ደረጃ ዛሬ ያሉ አመራሮቻችን ጠቅላይ ሚኒስቴራችን ከዛ በፊትም ያሉት ኃላፊዎች በሙሉ በአንድ ተራ ምሁር ተፎካክረው ተደራድረው በእንቆቅልሽ ቢረቱ አይቀበሉትም። ሺናዋ የሚለው ህንፃ ማለት ሲመጣ እኮ ግንብ እንዲሰራ ያደረገው ቻሌንጅ ያደረጓት አሸነፏት። በሐሳብ መሸነፍን መቀበል የቻለች ንግስት ነች። ማናባታችሁ ናችሁ ይሄን ማታረጉ አላለችም። ካህናት መጥተው ለሊቃውንት ታደያለች ሲሏት አንተም አርፈ ቀድስ አንተም አርፈ ደጉስ አላለችም። ኑና እስኪ በአስተሳሰብ ምን ያክል እንደምትበላለጡ ለእውቀት ቲንክ ኤንድ ግሮው ሪች ነው ለሷ። በአስተሳሰብህ ጉልምስና በአስተሳሰብህ በእውቀት መመዳኝ ነገር ብላ አስቀምጣ የሄደችበት መንገድ ዛሬ
ተምረዋል በተሻለ ጊዜ ላይ ይገኛሉ ተብሎ የሚጠበቁ መሪዎች ሲያደርጉት የማይታዩት ወርቃማ ህግና ባህል ሊወርሱት የሚችሉት ነገር ነው። ይሄ ብዬ ነው የማስበው። ምክንያቱም ህይወትም ለምንድን ነው የመረጠቻት እቴጌ የምትዋብን? ለምን ሌሎቹን አልመረጡም ስል የባህሪ መመሳሰል፣ ጽናት፣ አልበገር ባይነት፣ ያመኑበትን ነገር በጽናት ለማድረግ ካራክተር ሪዘምብላንስ ስላላቸውም ጭምር የባህሪ መመሳሰል ጭምር። ይሄ ምናልባት እንግዲህ there is a goddess in every woman ነው የምንለው ነገር እንድናመጣ የሚያስገድደን እንደ አዲስ እንድናስበው የሚያደርገን። ባለፈውም አንስተነዋል ስለ ፌሚኒዝም፣ ስለ ሴት መብት ከዚህ በላይ ማስተናገጃ ሊሆን የማይችል ከራሳችን ታሪካችን ውስጥ ኢንዲጂኒየስ ከሆነው አገር በቀል ከሆነው በመፈተሽና በመዳሰስ ብዙ አዲስ ነገሮችን ልናመጣ እንችላለን ብዬ አስባለሁ። በጣም በጣም ቆንጆ ነጥቦች ነው ያነሳኸው። ምክንያቱም ትልልቅ ሴቶች በእውቀት በመሪነት በተለያየ መንገድ የምንጠራቸው ሴቶች ነበሩን፣ አሁንም አሉን። እነሱን የማስተዋወቁ ጉዳይ ነው የሚያንሰን። ህይወት ተፈራም ከነዚህ አንዷ ናት። በደስ በሚል ሁኔታ ገልጸዋል ጽናቷን፣ ያለፈችበት መንገድ። አሁን ደግሞ በኢትዮጵያ ስነ ጽሁፍ ውስጥ እንዴት አይነት ቆንጆ ቆንጆ ስራዎች እየሰራች እያበረከተችልን እንደሆነና በጣም ደስ የሚል ነገር ነው። ቀጥሎ ማንሳት የምፈልገው ነጥብ ባለፈው በመጠኑ አንስተው ነበረ። ይሄ የስዕል ጥበባችን፣ ጥንታዊ የስዕል ጥበባችን ምን ያህል በእውቀት ይሰራ እንደነበር አሁን እንደዚህ ስናየው ዝም ብሎ የተሰራ የሚመስለን ወይንም ደግሞ አንዳንድ ጊዜ የምንሰጣቸው አስተያየቶች አሉ። አይናቸው እንደዚህ ተለቀ ምናምን እንደዚህ ምንቀልደውም አይነት ነገር፣ ግን እያንዳንዱ ነገር በምክንያት እንደነበር የሚደረገው በደንብ አድርጋ ጥንታ ህይወት ተፈራ ያስገባችው ነገር አለና ዝም ብሎ አይደለም የሚሰራው። በጣም እውቀት የሚጠይቅ ነገር ነው። በእውቀት ነበር የሚሰሩት። በእውቀት ብቻ ሳይሆን ደግሞ በሞራልም ጭምር ምን ያህል ራሳቸውን ለመንጻት መጥፎ ከሆኑ ነገሮች አርቀው እንደነበረ ይሰሩ የነበሩት ባለፈው በመጠኑ ጠቅሰን ነበር። እሱን ብንጨምርበት ደስ ይለኛል። አንዳንድ ክፍሎችንም ባነብ። ለምሳሌ ጥላዬ የሚናገረው ነገር አለ። ሲጠየቅ የሁሉን መልክ አውቃችሁ ነው የምትስሉ ሲሉ አልቃ ገቡ የወርቄ አባት። የለ እነሱን ስንስል መልካቸውን ስለማናውቅ የተሰወሩ ስላሉባቸውም ታሪካቸውን፣ ታምራቸውን እና ገድላቸውን ጠንቅቀን አውቀን ነው የምንስል። እነሱን ለመሳል ከመነሳታችን በፊት ታሪካቸውንና ገድላቸውን ለማወቅ ንባብ አድርገን ነው የምንስላቸው። ስጋ ወደሙን ተቀብለን ስንሰራ ደግሞ ትክክለኛ መልካቸው ይገለጥልናል አላቸው ጥላዬ እያለች የምትገልጽልን ነገሮች አሉና በጣም በሞራልም ራስን አጽድቶ እንደገና ደግሞ በእውቀትም በጣም ተራቆ ይሰራ የነበረ ነገር እንደሆነ የሚገልጹ የተለያዩ ክፍሎች አሉት። አንድ ልጨምርና ወደ አንተ አልፋለሁ። ሰማዕታት ቤተክርስቲያን ውስጥ ሲሳሉ በግራ በኩል ነው የሚሳሉ። ሁሉም የሚሳሉበት ቦታ አላቸው። የሚሳሉበት ቀለምም እንደዚሁ ይለያያል። ሰማዕታት ለጌታችን ለክርስቶስ ፍቅር ሲሉ ስለ አዳኝነቱ ሲመሰክሩ አንገታቸው በሰይፍ ተቀልቶ ወይ ከእሳት እቶን ተጥለው ማዶል የሞቱት። እናም ያንን ያፈሰሱትን ደም ለመዘከር በቀይ ቀለም ይሳላሉ። መላእክት የመንፈስ ቅዱስ ሕይወት በእነሱ ላይ ስላደረ ብርሃንና ተስፋ ሰጪ ስለሆኑ እነሱን ለመሳል የምትጠቀመው ቀለም ደማቅ መሆን አለበት። ደማቅ ቀለም የተስፋ ምልክት ነው። ጻድቃን ይህን ዓለም ንቀው በጽድቅ ኖሮ ያለፉ አባቶቻችን ደግሞ ፈዘዝ ባለ ቀለም ይሳላሉ። ድንግል ማርያም ደግሞ ልብሷ ከላይ በሰማያዊ ከውስጥ በቀይና የምትከናነበው ደግሞ በአረንጓዴ ቀለሞች ይሳላል። የምትስለው ስዕል እንደ ተሳዩ ማንነትና ታሪክ የምትመርጠው ቀለም ይለያያል። ሰማያዊ መንፈሳዊ ንጽህናን ያሳያል። ነጭ እንደምታውቀው ብርሃን ነው። ቢጫ ደግሞ የጀግንነት ምልክት ነው። ዘይገርም አለ አብርሃ እያለ ይቀጥላል እና በበርካታ ክፍሎች ለምን እንደሆነ በዛ አይነት ቀለም በእንደዚህ አይነት ቅርጽ የሚሳሉት ስዕሎቻችንን ለመጀመሪያ ጊዜ ማለት ይቻላል ያወኩበት መጽሐፍም ጭምር ነውና ህይወት ተፈራን በዚህ አጋጣሚ አመሰግናለሁ። ወደ አንተ ልለፍ። አመሰግናለሁ ሪዮት። ለምሳሌ አሁን የዚህ መጽሐፍ አንዱ የምንትዋብ ትልቅ አፓርት ፍሮም ከስነ ጽሁፋዊ አስተዋጽኦ በተለየ ደረጃ ያው ፎክሎሪክ የሆነ ቫልዩአችንን፣ ስዕላችንን፣ እምነታችንን፣ ሃይማኖታችንን የጊዜው የፎኩን የግሩፑን አመለካከትና ሎሩን አንድ ላይ በማገናኘት ትልቅ በተሟላ ደረጃ ማስረጃ ሰጥቶናል። ምናልባት ስንመለከት ያው እንግዲህ የአውሮፓውያንን ስዕል ስንመለከት የነ
ማይክል አንጀሎን ሲስቴን ቻፕል ውስጥ ያሉትን ነገሮች ስትመለከች በዚህ በሪናይሰንስ ጊዜ የነበረው ያን ካልቸራል ሙቭመንት የነበረበት ነው። ይሄ ኢትዮጵያን ሪናይሰንስ ነው የምንለው ነገር ነው የምንትዋብ ዘመን በኢትዮጵያ ውስጥ። ምክንያቱም በከፍተኛ ደረጃ ስነ ህንፃ፣ ስነ ስዕል፣ በተለይ ሃይማኖታዊ ስነ ስዕል በልዩ ደረጃ የተስፋፋበት ኮሚሽንድ እየሆነ ስፖንሰርድ እየሆነ ነው የተሰራው። ስትመለከቹ አሁን እኛ ዛሬ የባህላዊ ስዕል ይመስል እያልን በቃ በብራና አፋፋቁን ጀምሬ ስትመለከቹ የመጽሐፍት ትርጓሜን አለ። ለምሳሌ አሁን ሰማዕታትን ስትመለከቺ ጥሩ ገለጻ አላቸው። እግራቸውን ለጠጠር፣ ደረታቸውን ለአረር፣ አንገታቸውን ደረታቸውን ለጦር፣ ግንባራቸውን ለአረር ሰጥተው ይልሻል። የምትገልጭባቸው ነገር አለ። እንደ ላም ታርደው እንደ ሽንኩርት ተቀርድደው ቀላል አይደለም። ሰው ሆነ ስታስቢ የገድል አጻጻፍ፣ የድርሳን አጻጻፍ፣ በተወሰነ ደረጃ ፍቅር እስከ መቃብር ላይ ቀለሙ ስለ ሀረጋት ያነሳል። ታስታውሽ ይሆናል ብዬ አስባለሁ። ቀለሙ ድርሳነ ጊዮርጊስንና ገድለ ጊዮርጊስን ሲጽፍ አይ ቀለሙን እኮ ከበድ ያደረኩበት ምክንያት ሀረጉ ይሄ ነው እያለ ይገልጻል። ይሄ እንግዲህ እሱ የቁም ጸሐፊ ስለነበረ ነው፣ ሰዓሊ ስላልነበር ያልተገለጸ ነው። ኢቭን ቸርች እና ስቴት ኢትዮጵያ ውስጥ በሚለው መጽሐፍ በአቶ ሐዲስ ዓለማየሁ መጽሐፍ ላይ እንኳን በዚህ ደረጃ እንዲህ አይነት ካራክተር ተፈጥሮ አልተሰራበትም። ምናልባት ልክ አሁን የህይወትን መጽሐፍ ካነበብኩ በኋላ ፍቅር እስከ መቃብር ይጎድለዋል ብዬ የማስበው ነገር ለምሳሌ ገድለ ቅዱስ ጊዮርጊስን ሲጽፍ ካጻጻፉ ጋር ብቻ ነው፣ ካሊግራፊውን ብቻ ነው እንጂ ያስቀመጠው ሌላ ነገሩ የለውም። ይሄ እጅግ በጣም ጥሩ ነው። በሶስተኛ ደረጃ የምንመለከተው እነዚህ ጥንታውያን ሰዓሊዎች ግዕዝ ቋንቋ ተምረው ግዕዝ አውቀው ቅኔ ተቀኝተው የመጽሐፉ ታሪክ ብቻ አይደለም ለራሳቸው ፈተና ቅኔ ፈጠራ በመሆኑ አሁን ዛሬ ቅዱስ ቂርቆስ ነው እንግዲህ ቅዱስ ቂርቆስ ሰማዕት የነበረ ነው። በዲዮቅልጥያኖስ ዘመን የ3 ዓመት ከ6 ወር የኛ ሰፈር ቤተክርስቲያን ታቦት ነው። ዛሬ ስለሱ ቅኔ ይቀኛል። እንግዲህ ለአመታት ይሄ ቅኔ ተቀኝቷል። ያንን ቅኔ ተቀኙ እንደ ዕውቀቱ እንደበራለት እንደተገለጸለት እንደተመሰጠረለት ሚስጥር ቅዱስ ቂርቆስን እንደሚገልጸው ሰዓሊያኑም እንደዚህ ናቸው። የገድል የድርሳን የተአምር መጽሐፍትን አንብበው ሚስጥረ ሥላሴን ጠንቅቀውና ዘርዝረው መጽሐፈ መነኮሳትን የኢትዮጵያ ፍልስፍና ነው፣ አረጋዊ መንፈሳዊ ፊልክስኪዩስ እና ማሪሳቅን አንብበው እነዚህን ሁሉ ስንክሳር አንብበው የተረዱትን የተጠበቡበትን እንደገና ነው የሚፈጥሩት። ሪክሬት ነው የሚያደርጉት። በእርግጠኛ እንደገና ዳግም ፈጠራ ነው እና ይሄ ነገር በጣም ትልቅ ነገር ነው። ዋጋ እንድንሰጣቸው እንድናከብራቸው። በዛ ላይ እንግዲህ ቴክኖሎጂ አልሰለጠንም ብለን ዘመኑ ስለራቀ እኛ ተነጥለናል፣ ኋላ ቀርነን ብለን የምናስብ ባነሰ ህሊና ሐሳበ ድውይ ይባላል። እንዲያውም በዚህ ኦርቶዶክሳዊ ገለጻ አለና ሰው ሐሳበ ድውይ ሲሆን አርቆ ማሰብ ይሳነዋል። እነዚህ ስዕሎች አሁን ድረስ አላይቭ ናቸው፣ ሪስቶር ሳይደረጉ። እንግዲህ ቀለሙ ለ400 ለ300 ዓመት በላይ ሊቆይ የቻለ ቀለም ቀምመው በጥብጠው ይሄንን ነገር መሳላቸው ቀላል ነገር አይደለም። ሁለተኛ በአብዛኛው ትጨምርበታለህ ኤልያስ። ምናልባት አንድ ነገር ስተት ከሆነ አስተካክዬ እንዳልፍ ነው። ስለ ፍቅር እስከ መቃብር ሐዲስ ዓለማየሁ እያወራ ስለነበር ነው መሰለኝ ካልተሳሳትኩኝ። ቸርች ኤንድ ስቴት ኢን ኢትዮጵያን የሐዲስ ዓለማየሁ ብለህ ጠቅሰሃል። የታደሰ ታምራትን ነው የሐዲስ ዓለማየሁ ሌላ ሜቢ ማላቀው ካለ? አይ ጥሩ አስታወሽኝ። እኔ ከፕሮፌሰር ታደሰ ታምራት ቸርች ኤንድ ስቴት ኢን ኢትዮጵያ በላይ ቸርች ኤንድ ስቴትን የማየው ፍቅር እስከ መቃብር ውስጥ ስለሆነ ነው። መንግስትና ቤተክርስቲያንን ፍቅር እስከ መቃብር ውስጥ ለጠቅላላ አንባቢ በቀለለ ውስብስብ ባልሆነ መንገድ ለምሳሌ ፊታውራሪ አሰጌና የሰብለ ወንጌል ጋብቻ መቅረት ላይ ትዝ ይልሻል። የብቸና ጊዮርጊስና የዲማ ጊዮርጊስ ታቦታተ ሕጉ አብረው ወጥተዋል። እነሱ ሲቀርቡ ባሉበት ቦታ ላይ ሁለቱም ጊዮርጊስ ናቸው። ለምን እንደመረጡት ጊዮርጊስ ፍጡነ ረድኤት ነው፣ ተዋጊ ነው። በተለይም የኢትዮጵያ ገበዝ ነው ተብሎ የሚታመን በአድዋ ድል አስተዋጽኦ አድርጓል የሚባል ዘምቶ ስለነበረ ነው። ቤተክርስቲያንና መንግስትን ለማለት ፈልጌ ነው እንጂ ያኛው ቸርች ኤንድ ስቴት ኢን ኢትዮጵያ የፕሮፌሰር ታደሰ ታምራት የፒኤችዲ ዲሰርቴሽናቸው ነው። እሺ፣ በጣም ደስ የሚል ነገር ነው እየተወያየን ያለ ነው። አመሰግናለሁ በጣም በዚህ አጋጣሚ ኤልያስ። ብዙ ቦታዎች እንግዲህ ስለ ስዕል ጉዳይ የሚጠቅሱ ቦታዎች አሉ። የጥንታዊ ስዕላችንን በተመለከተም በርካታ መረጃዎች የምናገኝበት ነው። ለመጨረሻ አንዱ ልጥቀስና ወደ ሌላ ነጥብ አልፋለሁ።
አድምጠኝና ልንገርህ። ስላሴ የሚሳሉበት ሰሌዳ 4 ማዕዘን ይሆንና በአራቱም የማዕዘኖች መገናኛ ላይ ሌሎች 4 እኩል ማዕዘኖች ይሰመራሉ። 8 አልሆኑ? ጥላዬ በአዎንታ ራሱን ነቀነቀ። የስላሴ በ8 ማዕዘን መሳል የሚያመለክትህ አንደኛ የስምንቱ የሰማይ መስኮቶች ምሳሌ መሆናቸው፣ ሁለተኛ የዓለም ቅርጽ ይዘው በክብ እኩል ማዕዘን ውስጥ መቀመጣቸው ሲሆን፣ ሶስተኛ በተመሳሳይ መልክ መሳላቸው ነው። በ8ቱ መስመሮች ውስጥ የሰው፣ የአንበሳ፣ የላምና የንስር ምስሎች ይሳላሉ። አየህ፣ ያልተመራመረ ተመልካች እነዚህን በየማዕዘኑ የተሳሉ 4 ፍጡራን ምንነት ብትጠይቀው 4 ወንጌላውያን ናቸው ብሎ ይመልስልህና ያልፋል። ዛዲያ ምንድር ናቸው? አትቸኩል፣ ላስረዳህ ነው። አየህ፣ የእነሱን ምንነት ለመገንዘብ በመጀመሪያ በእኩል ነጥብ መሃል ላይ የሚይዙት ክብ ነገር መጀመር አለብህ። ከክቡ ተነስተ ደግሞ ወደ 8ቱም አቅጣጫ ብታሰምር የሚከተለውን ክብ ንድፍ ታገኛለህ አሉት። መሬት ላይ በስንጥር ክብ ቅርጽ ሰርተውና በክቡ ቅርጽ ውስጥ 8 መስመሮች አስምረው። ከዛ እንዴት ነው ስላሴስ የሚሳሉት የሚለውን በጣም ዝርዝር በሆነ ሁኔታ ያስረዳል መጽሐፉ። መጽሐፉን አንብቡት ነው የምንለው። የዘውድ ትርጓሜስ በተመለከተ አንድ የማላውቀውን ነገር አግኝቻለሁ። ምናልባት እሱ ነገር በትክክል ነው። ይሄ እንግዲህ የታሪካዊ ልቦለዶች ነገር የምናብና የእውነታው ነገር አንዳንዴ ስለ እውነታው በቂ መረጃ ከሌለክ ይምታታል ብለን ያነሳነው ነገር ነበርና ስለ ዘውድ ትርጓሜ የቀደመ እውቀት ከዚህ በፊት ስላልነበረኝ ሊሆን ይችላል። ይሄ በትክክል የዘውድ ትርጓሜ ነው ወይስ ደግሞ የህይወት ተፈራ ምናብ ነው ወይም ደግሞ እሷ ነች የፈጠረችው ይሄንን ትርጓሜ የሚለውን አንተን የምጠይቅህ። እንደዚህ ይላል። ከዚህና ከበርካታ ሌሎች ጸሎቶች በኋላ በእንቁ ያጌጠውን የአባቱን ዘውድ ራሱ ላይ ደፉለት፣ በአባቱ ዙፋንም ላይ ያስቀመጡት። ከዚያም የጫነው ዘውድ ለጌጥ የተሰራ ሳይሆን የህዝቡን ችግርና መከራ የሚሸከምላቸው መሆኑን የሚዘክር ንጉሳቸውና አገልጋያቸው መሆኑን የሚያሳስብ እንደሆነ ተናግረው መረቁት፣ አስመረቁት ኢያሱ ሲነግስና። ስለዚህም እስኪ ጥቂት በለን። አሪፍ ነጥብ ነው ያነሳሽ። ኢትስ ቬሪ ኢንትረስቲንግ። ምን መሰለሽ፣ ለምሳሌ አሁን ኢትዮጵያን በሚመለከት ስናስብ እንግዲህ ይሄ ከቀዳማዊ ምኒልክ በንግስተ ሳባ በኩል የመጣው one of the oldest and the longest dynasty ነው in the world። በነገራችን ላይ ቀዳማዊ ኃይለ ሥላሴ 235ኛው ንጉስ ነበሩ እና ለንጉስ ዳዊት የተገባለት ቃል ኪዳን ስለሆነ የኢትዮጵያ መንበር ወይንም ዙፋን እምነ ጽዮን ነው ይባላል። የጽዮን ልጆች መቀመጫ ጽዮን እናታችን ብለው የሚቀመጡበት ነው። እንዲያውም በቅርብ አንድ መምህር ጠቅላይ ሚኒስቴር መንግስቱ ኃይለማርያምም ሆነ መለስ ዜናዊም ሆነ ጠቅላይ ሚኒስቴር አብይ አህመድ ኢትዮጵያ ውስጥ ያልተቀላቀለ ዘር ስለሌለ ሁሉም ሰለሞናዊ ናቸው ሲሉ ነበር። እና ዘውድ እንግዲህ እንደምታውቂው መጠሪያው ሞአ አንበሳ ዘእምነገደ ይሁዳ ስዩም እግዚአብሔር ንጉሰ ነገስት ዘኢትዮጵያ ነው የሚለው። በእግዚአብሔር የተመረጠ ድሃ ተበደለ ፍርድ ጎደለ የሚል ምናልባት ይሄንን በሚገርም አይነት መንገድ ባለፈውም እንዳነሳ ነው አምባሳደር ዘውዴ ረታ እግዚአብሔር ነፍሳቸውን እንደው ይማር ትልቅ ስራ ሰርተዋል። በቀዳማዊ ኃይለ ሥላሴ ታሪክ ለ11 ሰዓት ለ13 ሰዓት የሚሆን የግብፁ ጳጳስ ፓትርያርክ መጥተው የቀዳማዊ ኃይለ ሥላሴ ስርዓተ ንግስ ጥቅምት 23 ቀን 1923 ዓ.ም ሲደረግ ያለው አለ። ጎራዴም አብሮ ይሰጣቸዋል። ይሄ ጎራዴ በደለኛን ቅጣበት፣ ፍትህን አስከብርበት፣ ድሃ ተበደለ ፍርድ ተጓደለ ብለህ አድርግ ኃላፊነት ነው። ይሄ ዘውድ ክብደቱ ወርቅ ለመንግስት የሚሰጥ ነው። እንግዲህ ከዘመነ ሰብአ ሰገል ጀምሮ ወርቅ ለመንግስቱ፣ ዕጣን ለሞቱ፣ ከርቤ ለሞቱ፣ ዕጣን ለመስዋዕቱ ይባላል። ያው እነዚህ ዘውድን ስናስብና ኢትዮጵያ ውስጥ የክርስትና ኦርቶዶክስ እምነትን አባላት በመሆናቸው ከዚህ አኳያ የሚደረግ ገለጻ እንጂ አሁን በጣም በጦዘ ብሔርተኝነት ቋንቋ ለሚገልጹት ስርዓት ናፋቂ ዘውድ ናፋቂ አንፋቃቂ ምናምን የሚሉት ነገሮች አይጨምርም። ከተነሳንበት ያው አኳያ ስንነሳ ማለት ነው። ስርዓተ ነግስ ተደርጎለታል። ይሄ እንግዲህ ቅብአ መንግስት አለው። ለዚህ ነው ስማቸውን የሚለውጡት። ኮሮኔሽን ኔም አላቸው የኢትዮጵያ ነገስታት በሙሉ። አሁን ወለቴ የነበረች ዓለማዊ ስሟ ማነው? የክርስትና ስሟ አጼ ባካፋ እቴጌ ምንትዋብ ነሽ አንቺ አሏት። ምን ይቀርሻል? ውስጣዊ ውበቷንም ውጫዊ ውበቷንም አስመልክተው የሰጡት ስያሜ ነው። ስመ መንግስቷ ግን ብርሃን ሞገሳ ነው። ብርሃን ነው ሞገሷ፣ ክብሯ ብርሃን ነው። እንግዲህ በብርሃን ሁሉ ነገር አለ እና ይሄንን ነገር ለመግለጽ ስለሆነ በቃ እንግዲህ ወርቅ ጥራት አለው፣ የማይቃጠል ነው፣ በእሳት የሚፈተን ነው። ለትንሽ ሰዓት ለሴሬሞኒ ነው የሚያደርጉት እንጂ በጣም ይካበዳል፣ ብዙ ግራም ነው።
ይሄ ማለት ኃላፊነትን መሸከም ህዝባዊ አገልጋይነትሽን በዘመናዊ ቋንቋ ህዝባዊ አገልጋይነትሽን የአገር ሉዓላዊነትን የህዝቡን መብት ህዝቡን ከጥቃት ከበደለኛ ከዘራፊ ከቀማኛ እንደ ልቡ እንዲያርስ ግብሩን እየከፈለ ነጋዴው እየነገደ አራሹ እያረሰ እንዲኖር የታሰበ ትርጉም አድርጌ ነው የምንረዳው። የሷን የዘውድን ኃላፊነት የተረዳችበትን። እሺ እንግዲህ በርካታ ጉዳዮች አሉ ልናነሳቸው የሚገባ ግን ሰዓት እየሄደ ስለሆነ እንደዚሁ አንተ አንድ ነገር ምረጥና የመጨረሻ እዛ ላይ ተወያይተን እንዘጋለን። ያስኳቸው በርካታዎች ስለሆኑ ለተዋቸው። እኔ እንግዲህ ምን መሰለሽ አንዱ ፖለቲካ ማወቋ በፖለቲካ አካባቢ ጥሩ ነገር ማንበቧ በወጣትነቷ ፖለቲካ ውስጥ በመሳተፏ ህይወት ተቆጭታ ስልሽ የእልህ ቁጭት ሪግሬት ማድረግ ሳይሆን ምንድነው ያጣሁት ሳላነበው ሳላየው ሳልረዳው ሳላቀው ውስጡን ሳልመረምረው ተቃውሜው የነበረ ነገር አሁን ግን እስኪ ልፈትሸው ልቅረበው ልየው ብላ እንደሄደች የሚያሳይ ነገር ነው ይሄ ስራ። እንደምታውቂው ማይንድ ቱ ዊንን መጻፏም ለዚህ ነው። ከማይንድ ቱ ዊን በኋላ ነው ይሄ የተጻፈው። እነዚህ ነገሮች እንግዲህ እሷም በትክክል መርምራ ውስጡን ፈትሻ አይታ ስለመጣች አንዳንድ ለዘመኑ አጨቃጫቂ ሊሆኑ የሚችሉ በተለይ ለጎሳ ፖለቲከኞችና ይሄ ለጽንፈኛ ብሔረተኞች ለትርጉም ክፍተት የሚዳርግ መጽሐፉን ከአውድ ውጪ የተረገሙ ሊያበሻቅጡት ለሚሞክሩ ሰዎች በትክክል ጥሩ ቦታ ጋር በኪነ ጥበባዊ ማህተም እየዘጋችው የመጣችበት ነገር ነው። አይ ሪሊ አፕሪሺየት አደርጋታለሁ። በጣም አመሰግናለሁ። በዚህ ላይ ሰብለወርቅ ታፈሰ የደራሲው መጽሐፍ ላይ የሲራክ ባለቤት አለች። ወንዶች ህፃን ሆነው ሳያድጉ የሚያረጁ ፍጥረት ናቸው የምትል እጅግ በጣም ጠንካራ የሆነች ይሄንን ትምክተኛ የኢትዮጵያ ወንድ ምልሽ በቃ በላውንቸር መደበደብ ሴት አለች። ምናልባት እንግዲህ ወደፊት ስነ ጽሁፍና ሴቶች በሚል የለም። አሁን ለምሳሌ በዚህ በወንዶች በፈጠሯቸው የወንዶች ሴቶችን በማየትና የሴትን ሴት መካከል ያለውን ልዩነት መረዳት ይቻላል። ህይወት ሴት በመሆኗ ዮሊያናን የመሰሉ ኮንፊደንስ ቢልደር ሜንተር በጣም እሷን የሚያጠናክሩ የጎንደርን ባህል በጣም የሚያደርጉ የሚኮሩ ሴት አሉ። እሳቸው ደግሞ የፈጠሯት ያስተማሯት በእሳቸው እግር ስር ሆና ያደገች ሌላ ኮንፊደንስ ያላት ሴት ምንትዋብ ነች። ስለዚህ የሴቶችን በሴት ማድረግ ያው ራሱ የሀገሩን ሰርዶ በሀገሩ በሬ ነው። ጥሩ ነው። በጣም ለነበረን ቆይታ በጣም ትልቅ ነገር ነው የምሰጠው። በሌላ አቅጣጫ እንዳያት አረግሽኝ በነገርሽ ላይ በከፍተኛ ጥንቃቄ ያልተባለ ሳይዷን ስፈልግ እኔም አዳዲስ ነገር መፈተሽ እና ማግኘት በመቻሌ ተደስቻለሁ። ሪዮት በጣም ነው የማመሰግነው። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ